ሰላም ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንዴት ዋላችሁልን? በተወዳጁ ጣቢያችን ብስራት ኤፍኤም 101.1 ማክሰኞ ከ8 ሰዓት እስከ 10 ሰዓት ወደ እናንተ የምናደርሰው የሬዲዮ ፕሮግራማችንን ጀምረናል። ሐሙስ ከ6 እስከ 8፣ እሁድ ጠዋት ከ4 እስከ 6 በሳምንት ለ6 ሰዓታት ለ3 ቀናት በተለየ አቀራረብ በተዋጣላቸው ሬዲዮ ዶክመንተሪዎች፣ ዜናዎችና ትንታኔዎች ሁልጊዜም ወደ እናንተ እንደርሳለን። የስፖርቱን ዓለም ህልም መሳይ ታሪኮችን ፈትሻለን። የማይደገሙ የሚመስሉ የሜዳ ላይ ትዕይንቶችን እንገልጣለን። የሽፍራፊ ሴት የስሜት መለዋወጦችን እንዳስሳለን። ድንቅና የተለዩ የድል ስሜቶችን፣ የስፖርት ገጠመኞችን እንመለከታለን። ዛሬም በማራኪ ዶክመንተሪያችን ጀምረናል። ሪያል ማድሪድ ሻቢ አሎንሶን አሰናብቷል። ከ7 ወራት ቆይታ በኋላ ዣቢ አሎንሶ ተሰናብቷል። የመሰናበቻ ጊዜ ከማድሪድ ማግኘት የለም። አሸንፈህ ላሊጋውን ተቆጣጥረህ አውሮፓን ወረህም እንኳ ልትሰናበት ትችላለህ። ይህ በማድሪድ ቤት ብቻ የሚሆን ነው። ማሸነፍ በነጩ ቤት ፈገግታ ይገዛልሃል፣ ሽንፈት ግን ያለ ጥርጥር ያሰናብታል። ሪያል ማድሪድ ቤት ቋሚነት ተረት ነው ይላሉ፣ ሻምፒዮንነት ደግሞ ግዴታ። የማድሪድ ደጋፊዎች የሚቀጠሩት፣ የማድሪድ አሰልጣኞች የሚቀጠሩት ሊሰናበቱ ነው። ኮከቦች ይመጣሉ ይሄዳሉ፣ አሰልጣኞች ይቀጠራሉ ይሰናብታሉ፣ ፕሬዝዳንቶች ይቀያየራሉ። ሪያል ማድሪድና ባጁ ብቻ ዘላለማዊ ናቸው ይላሉ ሳንቲያጎ ቤርናባው ላይ ያሉ አስተዳዳሪዎች፣ ደጋፊዎች በአጠቃላይ። በመጨረሻ ሻቪ አሎንሶ የመልበሻ ቤት ድራማውን ማሸነፍ አልቻለም። የመልበሻ ቤት ውዝግቡ አሰልጣኙን በመብላት ተጠናቋል። ማድሪድ ላይ ጋላክቲኮቹ ከየትኛው ማሰልጣኝ በላይ የበላይነት አላቸው። ቪሰንቴ ዴል ቦስክ፣ ካርሎ አንቸሎቲ፣ ጆዜ ሞሪኖ፣ ራፋ ቤኒቴዝ በጣም በርካቶች የዕጣ ፈንታ ደርሷቸዋል። ዣቢ ግን ሳይመጣ የተሰናበቱ አሰልጣኝ፣ ለመቀመጥ ለመስራት ለማሰልጠን እንዳኮበኮበ የተነሳው አሰልጣኝ ሆኗል። ሰፋ አድርገን እንመለከተዋለን። ትሪቡን የማድሪድን የአሰልጣኞችን የሚበላው ጊሎቲን ማሽን በተመለከተ ያዘጋጀነውን ፕሮግራም ተከታትላችኋል። ዶክመንተሪያችንን ተከታትላችኋል። በማድሪድ ቤት ቋሚነት ተረት ነው። እናም ዣቪ አሎንሶ የመውጫውን በር ተመልክቷል። አብረን እንመለከተዋለን፣ ሰፋ አድርገን እናየዋለን። ቪኒሲየስ ጁኒየር፣ ሮድሪጎ እንዲሁም ደግሞ ጁድ ቤሊንጋም ከመሳሰሉ ኮከቦች ጋር ብዙ ያልተስማማው አንተ ከመምጣት በፊት ብዙ ቻምፒየንስ ሊጎችን እና ላሊጎችን አሸንፈናል ብለው ያመጹት ኮከቦች መጨረሻ ላይ አሰልጣኙን ማሰናበት ተሳክቶላቸዋል። ሻቪ አሎንሶና አልረጋ ያለው የማይረጋውም የማንቸስተር ዩናይትድን መንበር የሪያል ማድሪድን መንበር በተመለከተ የምናነሳው ነጥብ ይኖረናል። ማንቸስተር ዩናይትድም እንደዚሁ ተመሳሳይ ነው። እንግዲህ አረጋ ያለው የማንቸስተር ዩናይትድ መንበር ከጥቂት ጊዜያት በፊት ሩበን አሞሪምን በላ። ከዛ ማይክል ካሪክን አሁን ደግሞ በኢንትሪም ማናጀርነት ቀጥሯል ማንቸስተር ዩናይትድ። ዳረን ፍሌቸር የሁለት ጨዋታዎች መራ፣ በሁለቱም ላይ ድል አላገኘም። በተለይ ደግሞ ከብራይተን ጋር በነበረው የኤፍኤ ካፕ ጨዋታ ማንቸስተር ዩናይትድ ሊያገኘው የሚችለው በአመቱ ሊያገኘው የሚችለው ብቸኛው ዋንጫ እንደማይገኝ ተረጋገጠ። ወደ አራተኛው ዙር ማለፍ ሳይችል ቀረ። ማንቸስተር ዩናይትድ በብራይተን ኤንድ ሆቭ አልቢዮን 2-1 በሆነ ውጤት ተሸነፈ። ዩናይትድ ቤት በዚህ አመት ምንም ዋንጫ የለም እና የኢንትሪም ማኔጅመንቱን ማለትም እስከ ሲዝኑ መጨረሻ ያለውን የስልጠና ኃላፊነት ዩናይትድ ሶልሻየርና ካሪክን ሲመለከት ከቆየ በኋላ መጨረሻ ለማይከል ካሪክ እድሉን ሰጥቷል። በረዳት አሰልጣኝነት እንደ ስቲቭ ሆላንድ፣ ከዛ ውጪ በኮቺንግ ቲም ውስጥ ጆናታን ውድጌት፣ ጆን ኢቫንስ እና ትሬቪስ ፒኒዮንን የመሳሰሉ የቀድሞ ተጫዋቾችን አካቷል። እስከ ሲዝኑ መጨረሻ ድረስ የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ ይሆናል። 12 ዓመታት በኦልትራፎርድ የምናውቀው ኮከብ ነው። በ464 ጨዋታዎች 24 ጎሎችን አስቆጥሯል። 5 የፕሪሚየር ሊግ፣ 1 ኤፍኤ ካፕ፣ 1 ቻምፒየንስ ሊግ፣ 1 ዩሮፓ ሊግን ከማንቸስተር ጋር በማሳካት በተጫዋችነት ዘመኑ ስኬታማ የሆነው ኮከብ በድጋሚ እንደገና በአሰልጣኝነት አመጥቷል። ግን እየተነቀነቀ ያለው ማንቸስተር ዩናይትድ፣ እየተነሳ ያለው እንደገና የግሌዘሮቹ ጥያቄ ዩናይትድ መቼ ነው በትክክለኛው መስመር ላይ የሚመጣው ጥያቄ እንደቀጠለ ይገኛል። ሌሎች ጉዳዮችን እንመለከታለን። ትልቁ የአህጉራችን ውድድር አፍኮን ነገ ይቀጥላል። ሞሮኮ ከናይጄሪያ በጣም የሚጠበቀው ጨዋታ ይሆናል።
ሞሮኮ ከ1976 በኋላ ሻምፒዮን ለመሆን ከ2004 በኋላ ግማሽ ፍጻሜ ውስጥ ገብታለች። ለመጀመሪያ ጊዜ እንደገና ሻምፒዮን ከሆነችበት ጊዜ በኋላ ለመጀመሪያ ጊዜ ለፍጻሜ ለመድረስ ከናይጄሪያ ንስሮች ጋር ከፍተኛ ትንቅንቅ የምታደርግበት ጨዋታ ነገ ይጠበቃል። በአንጻሩ ናይጄሪያ ነገ ለፍጻሜ ከደረሰች በሪከርድ ደረጃ የሚመዘገብ በጋራ ከግብጽ ጋር ለ9ኛ ፍጻሜ መድረሷን ታረጋግጣለች። ሞሮኮ ከናይጄሪያ በጣም የሚጠበቀው ጨዋታ ነው። ብራሂም ዲያዝ 5 ጎሎችን ያስቆጠረው ኮከብ እንደዚሁም ደግሞ ግብ ጠባቂው ያሲን ቦኑን ጨምሮ ኮከቦቿን በዚህ ውድድር ላይ በተለየ ሁኔታ ታምናለች። ናይጄሪያ 14 ግቦችን ያስቆጠረው የናይጄሪያ ማጥቃት እንቅስቃሴ በከፍተኛ ደረጃ በአፍሪካ ለሻምፒዮንነት የተገመተው ቡድን ነው። ቪክተር ኦሲሜን፣ አዲሞላ ሉክማንን የመሳሰሉ ኮከቦች ነጥረው የወጡበት ቡድን ሱፐር ኢግልስ የነገውንም ጨዋታ ለማሸነፍ እውነተኛ ግምት አግኝቷል። ከዛ ውጪ የግብጽና የሴኔጋል ጨዋታ የ2021 የአፍሪካ ዋንጫ የፍጻሜ ድጋሚ በግማሽ ፍጻሜ የምንመለከተውም ጨዋታ እንደዚሁ የተለየ ይሆናል። ትሪቡን ስፖርት የአፍሪካ ዋንጫን ከተጀመረበት ቀን አንስቶ በየጊዜው በገባንበት ሰዓት ሁሉ የአፍሪካን ማራኪ ዶክመንተሪዎች፣ የአፍሪካን እሴቶች፣ የሙዚቃ፣ የኪነ ጥበብ እና ሌሎች እሴቶችን ከስፖርቱ ጋር በማስተሳሰር የተጫዋቾችን ግለ ታሪክ፣ የስታዲየም አደጋዎችን እና ሌሎችንም የአፍሪካን ሀብቶች እየዳሰስን ቆይተናል። በዚህ ሳምንት እሁድ ፍጻሜው ድረስ አፍሪካን እንከተላለን ማለት ነው። ስለ ነገውም ጨዋታ የተወሰነ ነገር ከባልደረባ ኤፍሬም ነገር እንላለን። ሌሎች አበይት ጉዳዮችንም እናነሳለን። ኤፍኤ ካፕ 4ኛ ዙር ድልድሎች ይፋ ሆነዋል። ሌሎችንም ጉዳዮች እናነሳለን። አብረን እንቆይ። ትሪቡን ነው ፕሮግራሙ። ስፖርትን ለመከታተል ትክክለኛው ቦታ። ሁልጊዜም ለትሪቡን መወደድ ድጋፍ ስለሆናችሁ አድማጮቻችን አክብሮታችን ከፍ ያለ ነው። በ0929862233 ላይ በጽሁፍ መልእክት በፌስቡክ ገጻችን ከ500 ሺህ በላይ ላይክ ባለው የፌስቡክ ገጻችን ትሪቡን ስፖርት ዊዝ ፍቅር ይልቃል ኤፍሬም የማነ እንዲሁም ደግሞ የዩቲዩብ ቻናሎቻችን ሻቪ አሎንሶ ስንበት፣ የሞአሲር ባርቦሳ ያ የ1950 የብራዚል ሂሮሺማ ያ የማራካኛ አደጋ እነዚያ አሳዛኝ ጎሎች ኡሩጓይ ብራዚልን ጸጥ ያረገችባቸው የመታችባቸው ጎሎች የባርቦሶ ዘመን የዘለቀ እስኪሞት ድረስ ያሳደደው ስህተትና ሌሎችም የዳሰሰ ምርጥ ፕሮግራም በፍቅር ይልቃል የዩቲዩብ ገጽ፣ በኤፍሬም የማነ ዩቲዩብ ገጽ ዣቪ አሎንሶንና ሞአሲር ባርቦሳንም እንደዚሁ ታገኛላችሁ። ሌሎች አበይት ፕሮግራሞቻችንም በዩቲዩብ ገጾቻችን ላይ ይገኛሉ። የቀጥታ ስርጭትም በአሁኑ ሰዓት በኤፍሬም የማነ ኦፊሻል የዩቲዩብ ገጽ ላይም ጨምሮ በቀጥታ ስርጭታችን ላይም የሬዲዮ ፕሮግራማችንን ታገኛላችሁ ማለት ነው። ኋላ ላይ መረጥ እያደረግን የእናንተን ሀሳብ ለማካፈል እንሞክራለን። በ0929862233 ላይ የምትልኩልንን የሽርፍራፊ ሰከንዶችን ዋጋ፣ ኮከቦችን የወጡ ጣውረር ተሞክሮ፣ የጽሁፎችን አቅም፣ የስፖርትን ከማሸነፍ መሸነፍ የዘለለ ትርጉም በትሪቡን የተሟላ ፕሮግራም ተከታተሉ። በተወዳጁ ጣቢያችን ብስራት ኤፍኤም 101.1 ትሪቡን ይቀጥላል። እንደምን ዋልክ? አለን አድማጮች እንዴት ናችሁ? ዣቪ አሎንሶ ማድሪድ የመሰናበቻ ጊዜ ከማድሪድ ማግኘት ከባድ ነው። ጋላክቲኮች ሁሌ ትክክል ናቸው። ማድሪድ ጋላክቲኮች ሁሌ ትክክል ናቸው። አሸንፈም ሌላው ቀርቶ እየተሸነፍክ ቀርቶ አሸንፈህ ላሊጋው ሻምፒዮን ሆነ ያው አውሮፓ ቻምፒየንስ ሊግን እንደ ዩፔንክስም አንስተህ በማድሪድ ኮከቦቹ ካልወደዱ ልትሰናበት ትችላለህ። ይህንን ያረጋግጠ ውሳኔ ነው የሰማነው ትናንት ኤፍሬም። የአሎንሶ ፕሮግራም ላይ በጣም ባሪፍ ሁኔታ ተጠቅሷል። ፍቅር የተገመተውም ሆኗል። የሪያል ማድሪድ ትራዲሽን እና ሪያል ማድሪድ ካልሆንክ ሊገባህ የማይችል ቋንቋ አለ። ማድሪዶች ብቻ የሚያውቁት ቋንቋ፣ የማድሪድ ካልቸር፣ ሂስትሪ፣ ውበት፣ የጨዋታ ስታይል፣ ዋንጫዎች፣ ክብር። የቻምፒየንስ ሊግ ማስተሩ ክለብ ነው። ለዚህ ነው ሚስተር ቻምፒየንስ ሊግ የሚባለው። ንጉስ ሪያል ማድሪድ ሲባል ይሄ ይታወቃል። ላሊጋ አሸንፈ ቻምፒየንስ ሊግ ካላመጣ ትባረራል። ቻምፒየንስ ሊግ አሸንፈ ላሊጋ አሸንፈ በኤል ክላሲኮ ከተሸነፍክ ትባረራል። ለኮከቦቼ የድሮ ሰው ትመስላለህ ተብለው ዴል ቦስኬ ጺማቸው በጣም ረዘም ያለ ስለሆነ እንደዛ በጣም ውጤታማ ድንቅ ቡድን ሰርተው በመጀመሪያው የጋላክቲኮ ዘመን ከፔሬዝ የመውጫው በር ታይተዋል። በተለይ ዴል ቦስኬ ፍቅር ያልተሰናበት አሰልጣኝ የለም። በጣም ባሪፍ ሁኔታ በአንተ ፕሮግራም ላይ ጠቅሰዋል። ፍቅር
በሱፐርስታሮቹ ቅኝት ላይ የተመሰረተ ሪያል ማድሪድ ሁል ጊዜ አለ፣ በአለቃ ፔሬዝ የሚመራ ማለት ነው። በተለይ ደግሞ ሪያል ማድሪድ ፍቅር በዓለም እግር ኳስ ላይ በጣም ታላቅ ታሪክ ሲያስመዘግብ ይሄ ውጤታማ ቡድን ምን አይነት ከለር ይዞ በሞደርን ፉትቦል እንደጀገነ ይታወቃል። አሁን ዘመናዊ እግር ኳስና አሰልጣኞችና የፕሌየርስ ፓወር የተጫዋቾች ፓወር በጣም ፈርጣማ ሆኗል። ከዚህ ጋር ታርቀው የሚሰሩ አሰልጣኞች ውጤታማ ይሆናሉ። እግር ኳስ ቀላል ስፖርት ነው፣ መዝናኛ ነው ፍቅር። ምንም ፊዚክስ ማድረግ አይጠበቅብህም። ሞደርን ዴይ ላይ ስልጠና በጣም ከፍ ብሏል። ወይ መጀመሪያ ፕሩፍ አድርገው ማሳየት አለባቸው እነዛ አሰልጣኞች። አሎንሶ ካርሊቶ አይደለም፣ አሎንሶ ጆዜ አይደለም፣ አሎንሶ ጋርዲዮላ ክሎፕ አይደለም። አሞሪምም እንደዛ ነው። ማሬስካም በተመሳሳይ። የማሬስካ ግን በቼልሲ ያለ ብደት ነው እንጂ ውጤቱ የዓለም ሻምፒዮን ሆነ ቶፕ 4 ገብተህ ኮንፈረንስ ሊግ ዋንጫ አሸንፈ በቦሆሊ ብደት ላይ የተመሰረተ ነው። ትወናው እንደ ሮማን አብራሞቪች በብሪጅ አልሰራም ፍቅር። አሁን የባሱት መጥተዋል ደግሞ ፓርቲቱ አሞሪም እኔ ብያቸዋለሁ። እናነሳዋለን ከነገው የአርሰናል ጨዋታ ጋር በተያያዘ ሮብ ምሽት ቀለል ያለ ጨዋታ አለን ብለዋል። ሊያም ሮዚነር ይባላሉ። የ41 ዓመት ወጣት ናቸው። ዲስኩር ትጠላለህ እኒ ወጣት አሰልጣኞች ላይ ያለ። ዣቪ አሎንሶ የሪያል ማድሪድ ካልቸርን ለኔ ያውቀዋል። በተጫዋችነት ዘመኑ ሪያል ማድሪድ አሰልጣኞችን የሚበላ ክለብ እንደሆነ ይታወቃል። ፈርጉሰን፣ ቬንገር፣ ክሎፕ፣ ጋርዲዮላ፣ ካርሊቶ ስትሆን በጣም ከፍ ያለውን ተጽዕኖ ታሳያለህ። ከዛ ኤኔሪክ አይነት አሰልጣኝ መሆን አለብህ ወይ ወጣት አሰልጣኝ ነው። ዚዳን በሪያል ማድሪድ በጣም የተከበረ ፕሮፋይል አለው በተጫዋችነቱ። ፔሬዝ እንደ ልጃቸው ያዩታል። ና አሰልጥን ብለው ሲጠሩት ግን ከአንዴም ሁለቴ ፍቅር 3 ተከታታይ ቻምፒየንስ ሊግ ዋንጫን ሲያሸንፍ ዚዙ ሪያል ማድሪድ ቤት ካለው መልበሻ ክፍል ውስጥ ካለው ከፍ ያለ የተጫዋቾች ኢጎ ጋር በታረቀ መንገድ ሰርቷል። ዝቅ ብሎ ተጫዋቾቹ በሚፈልጉት ቅኝት የካርሊቶ ምክትል ሆኖ የተማረውን ነገር ይዞ ባንዴ ባንተ ፕሮግራም ጠቅሰዋል ፍቅር የራስን ስትራክቸር የራስን የስልጠና ቅኝት ፕሮፌሽናሊዝም በዚህ መንገድ ነው መሰራው ይሄ ነው በዚህ ሰዓት ተነስ በዚህ ሰዓት ተኛ በዚህ ሰዓት ግባ። አው ከፍ ያለው ፕሮፌሽናሊዝም ያለ እግር ኳስ ላይ ያስፈልጋል። ከዛ ደግሞ ሲስተም የጨዋታ ቅኝት ታክቲክ በማድሪድ ቤት ለኪሊያን ምፓፔ ለቪኒሲየስ ለጁድ ቤሊንግሃም ለመሳሰሉ ሱፐርስታሮች ሮድሪጎ ኮርቶዋ ለመሳሰሉ ድንቆች ፍቅር ምን ለማሸነፍ ነው ግን እንደዚህ እንሰራው የሚል ጥያቄ ሊመጣ ይችላል። ሁሉን ነገር ያሸነፉ ኮከቦች ናቸው። በእነሱ ቅኝት ውስጥ ገብተህ የተጫዋቾቹን አቅም አውጥተህ ሜዳ ላይ ማሳየት ከቻልክ ነው ከታክቲክም ከፎርሜሽንም ከስልጠናም ከሲስተምም በላይ መጀመሪያ ላይ ፍቅር እንደ ተጫዋቾች ባህሪ ውሎ ማደር ያስፈልጋል። ዘመናዊ እግር ኳስ ላይ አሁን ያሉ አሰልጣኞች እየጠፋቸው የመጣ ይሄ ነው። ቼልሲ ቤት ማሬስካ በጣም ጥሩ ነገር ይዞ ደስተኛ ያልሆነበት ምክንያት ከቼልሲ ቤት ካለው የዲሲፕሊነሪ ሪከርድ ጋር መልበሻ ክፍሉን ኮንትሮል ማድረግ አልቻለም። የባስ አታንጣ ዩናይትድ ቤት አሞሪም ከነ ግትር ባህሪው በጣም የድርቅና ሊቅ ነው ለኔ የሚመስለኝ። ይሄ አሰልጣኝ ራሱን እንዴት እንዳባረረ እናስታውሳለን። ከፍ ያለው ሪያል ማድሪድ ደግሞ ውጤት በጣም የተለመደበት ሪያል ማድሪድ ደግሞ እንደ ፌዴ ቫልቬርዴ ቪኒሲየስ ካሉ ኪሊያን ምፓፔ ካሉ ተጫዋቾች ጋር የመጨረሻው ኤል ክላሲኮ ሰጣሃለው ፍቅር የመጨረሻው ኤል ክላሲኮ እሁድ ካስታወስክ ጅዳ ላይ ጨዋታው አለቀ። ሪያል ማድሪድ ሜዳሊያ ሊቀበል ወደ ሴሬሞኒው ሲያቀና የባርሴሎናና የባርሴሎና ከዋክብቶች ግራና ቀኝ ቆመው ያው በዚህ በፌር ፕሌይ አልፎ ሪያል ማድሪድ ሜዳሊያውን ተቀበለ። ከዛ ተበተኑ ተጫዋቾቹ። ዣቪ አሎንሶ እና ክብር ሻምፒዮኖቹን ትክክለኛ ያሰልጣኝ እይታና ያ የዓለም እግር ኳስ ላይ ያለ ተጋጣሚን የማክበር አንደኛው ቅኝት ነው። እና ክብር ተጫዋቾቹን ግራና ቀኝ ቆመን የጋርድ ኦፍ ኦነር የሚሉት ኑ ተሰብሰበው ግራ ቀኝ ቆሙ ሲል ምፓፔ እነሱ ሲጨፍሩ አናይም፣ ኑ ግቡ ወደ መልበሻ ክፍል እነሱ ሲጨፍሩ አናይም። የነ ራፊና የነ ላሚን ያማል በመነጽር ስታይል ያ ሴሌብሬሽንን መድገም አልፈለጉም። ምፓፔን ሰሙት ፍቅር ያኔ አብቅቶልሃል ማለት ነው።
ፕሌየርስ ፓወር ማለት ይሄ። አዎ የማድሪድንም ታሪክ ስትመለከተው ኤፍሬም በተለይ ሞደርን ታሪኩን ስትመለከተው ማድሪድ በዓለም ላይ በጣም ሱፐርስታር በሚባሉ ቡድኖች ነው ሁሌም የሚገነባው። ትልቅ ከአሰልጣኞች በላይ ረጅም ዓመት ከሚቆዩ የስልጠና ፕሮጀክቶች በላይ በየአመቱ ማንን አስፈረመ ነው፣ ማንን ነጠቀ፣ ማንን አመጣ። ስለዚህ ፍሎሬንቲኖ ፔሬዝ በመጡባቸው ጊዜያት ሁሉ ተጫዋቾች 25 ዓመት ትልቅ ፓወር አላቸው። ከፈረንጆቹ ሚሊኒየም አንስቶ ጋላክቲኮስ ለዛ ነው በማድሪድ ቤት ውስጥ አንዳንዴ የአሰልጣኞችን ስንብት ስትመለከት ባለፈው በ10 ዓመት ውስጥ ወደ 12 አሰልጣኞች ከ2000 እስከ 2010 ባለው 2 ወርም የቆዩ አሰልጣኞች 6 ወር እንደ ሉክዘምበርግ ዋንደርሊ ሉክዘምበርግ አይነት አሰልጣኞች 7 ወር። አሁን እኔ ለኔ ለዣቪ አሎንሶ በጣም ሾርት ከሚባሉት አመት እንኳን አልጨረሰም ይፍሪ ግማሽ አመት ባጭር ነው የተከፈለው። ከፍ ብለን ይሄድከውና ለማድሪድ አሰልጣኞችን መተካት ቀላል ነው ኮከቦቹን ከማሰናበት እና ብዙ ጊዜ ተጫዋቾች አሰልጣኞችን ያሰናብታሉ። እና ሮቤርቶ ካርሎስ ሮናልዶ ትልቁ የነበሩበት ዘመን ላይ እንደዚሁ ዲሲፕሊን ጋር ምናምን ሲከሰሱ መጨረሻ አሰልጣኙን የተባሉት። አሁንም መጣ የራሱን ዣቪ አሎንሶ በሊቨርኩሰን በባየር ሊቨርኩሰን መሰልጠን የሚፈልጉ ራሳቸውን ፕሩቭ ማድረግ የሚፈልጉ ልጆች ነበሩት። ኮቹ እሱ ነው፣ ተሰሚው እሱ ነው። ገና ራሳቸውን ያላሳዩ ራሳቸውን ማሳየት የሚፈልጉ እና እሱ እንደዛ አይነት ስራ መስራት ነው የፈለገው፣ ማሰልጠን ነው የፈለገው እና ወዲያውኑ ነው መልበሻ ክፍል ውስጥ ራሱን እንደ ፔፕ ጓርዲዮላ ነው የሚቆጥረው። አሎንሶ የታለ ለጊዜው ግን ዣቪ አሎንሶ ነው እያሉ ከጀርባ ይስቁበታል። በየትኛውም አሁን ሮናልዶ በስንት አሰልጣኞች ስር ነው ከ2009 ጀምሮ እስከሚሰናበት ድረስ ስንት አሰልጣኝ። ሰርጂዮ ራሞስ ከመጣበት ጊዜ ጀምሮ በ6 አሰልጣኞች ውስጥ ሰርቷል። ቋሚ ነው፣ ኮከቡ ቋሚ ነው። ከአሰልጣኞች በላይ የማድሪድ ኮከቦች ቋሚ ነው። ይሄ እንዴት ይጠፋዋል? አሎንሶ ጠፍቶት አይመስለኝም። ግን የሄደው አንቸሎቲ አበላሽ። ማድሪድም ሲጠራ እኮ እንደዚህ ብሎ አይደለም ይጠራ። አንቸሎቲ ለኮከቦቹ በጣም ኤክስትሪም የሆነ ነጻነት ሰጥተዋል። በኋላ ያ ማድሪድ በባርሰሎና መሳቂያ ሆኖ ተሸንፏል 4 ውድድሮች ላይ። ስለዚህ ሞር የሆነ ቆንጠጥ የሚያደርግ አሰልጣኝ ተጫዋቾች ስልጠና ይፈልጋሉ በሚል ነው የመጣውና እኔ እሱም ያውቀውን ለማድረግ ነው የመጣው። በሊቨርኩሰንም በሌሎች ክለቦችም የሚያውቀው ደግሞ በጣም የዝግጅት በታክቲክ ላይ ትኩረት የሚያደርግ ስትራክቸር ላይ ትኩረት የሚያደርግ አሰልጣኝ ነው ዣቪ አሎንሶ። ስለዚህ ያንን ወደ ማድሪድ ማምጣት ሲፈልግ ከኮከቦቹ ጋር ብዙ አልተስማማም። የመልበሻ ክፍሉ ላይ አክብሮት ካጣ ውጤቶች ወዲያውኑ ነው ኮላፕስ የሚያደርጉት። ለምሳሌ ሴልታ ቪጎን ጨዋታ ታስታውሳለህ? ቲቦ ኮርቷን ጭምር አልፈው ነው ጎል ሲያገቡ የነበሩት ሴልታ ቪጎች። 19 ዓመት ቤርናባው ላይ ሴልታ ቪጎ አሸንፎ ያውቅም ነበር። ከዛ በኋላ የማንቸስተር ሲቲን አልቲማተም አስቀመጡ። በቻምፒየንስ ሊግ ማንቸስተር ሲቲን ካላሸነፍክ ትባረራለህ የሚል ነገር አስቀምጡለት። ወደ በማንቸስተር ሲቲም ተሸነፈ። ከዛ ትንሽ ትግስት ጠበቁ። ግን እንደሚሰናበት እርግጠኛ መሆን ትችላለህ። ምክንያቱም መልበሻ ክፍሉን ካልተቆጣጠርክ፣ መልበሻ ክፍሉ ላይ ድጋፍ ከሌለ በየጨዋታው ይሄ ነገር መፈንዳቱ የሚቀር ስላልሆነ ራፋ ቤኒቴዝ ለዚህ ምሳሌ ናቸው። ከመጡበት ጊዜ ጀምሮ መልበሻ ክፍሉ አመለጣቸው። ከሮናልዶ ጀምሮ እስከ ሁሉም ተጫዋች ጋር በልኩ በቃ ልክ አስገባዋለሁ በሚል አፕሮች መጡ። በቪዲዮ እሳቸው እኮ ፍቅር በቪዲዮ ያዳፉ ኮከቦቹን እንዴት ቅጣት ምት እንደሚመታ እንዴት ሸርተቴ እንደሚወጣ ሮናልዶና ራሞስ ቤኒቴዝ ተሰናበቱ። ሌላ ሪያል ማድሪድ ቤት ውስጥ ብቻ ያለ የሚመስለኝ ኤፍሬም ሌላ ክለብ ላይ ማታየው ተጫዋቾቹ ቀጥታ ፕሬዚደንቱን ያገኙታል። ሱፐርስታሮቹ በተለይ ደግሞ እንደፈለጋቸው ነው የሚያገኙት። ጓደኛ ባርሰሎና ማድሪድ ውስጥ ምን ታያለ? ጓደኛ ናቸው። ራት አብሎ ይበላሉ፣ በግል ጉዳዮች ላይ ይነጋገራሉ። አሰልጣኙን አይፈልጉም፣ ቬቶ ፓወር አላቸው። ዣቪ አሎንሶን አያስፈቅዱም። ፕሬዚደንቱ ተጫዋቾቹን ለማግኘት፣ ተጫዋቾቹን ፕሬዚደንቱን ለማግኘት። ማድሪድ ካልቸር ይሄ የማድሪድ ካልቸር ነው። ስለዚህ አሁን ቪኒሲየስ ጁኒየርን ነው ማሰናበት ያለብህ ወይስ ዣቪን ነው ማሰናበት ያለብህ? ሁለቱንም ፕሬዚደንቱ ያገኟቸዋል። መጨረሻ ላይ እኒህ ኮከቦች ላይ ኦብሰስድ የሆኑ ፕሬዚደንት ማን ላይ እንደሚወስኑ በጣም የታወቀ ነውና በተለይ ተጫዋቾች ካመጹብህ ልክ አንዴ ባለፈው አንተም ፕሮግራም ላይ የምትሰራው ነበር። አብራሞቪች ኮባም ግራውንድ መጡ።
ተጫዋቾቻቸውን ሰብስበው ሁላችሁንም ማሰናበት ስለማይቻል ነው ጆዜ ሞሪኖን ያሰናበትኩት አሏቸው። ጆዜ ተሰናበቱ። ሃርሞኒውን የምታመጣው መጨረሻ ላይ አንድ ሰው በማስነሳት ነው እንጂ ያመጹ ተጫዋቾችን በሙሉ እርምጃ መውሰድ አትችልም። የማድሪድ ተጫዋቾች ሁልጊዜ ነው የሚገርመኝ ነፃነት ይፈልጋሉ። ከበፊት ከሮናልዶ በክብደቱ ጭምር ሲጣላ ሮቤርቶ ካርሎስ ሌሎችም ተጫዋቾችን ያጫወት ፍሪደም ይፈልጋሉ። ከሜዳ ውጭ ያለ እንደገና ደግሞ ነፃነት በጣም ይፈልጋሉ። የታክቲክ ሪጂድ የሆነ ድርቅ ያለ ነገር ብዙ ጊዜ ሲመቻቸው አትመለከት። ዚዳንም ሲመጣ ማኔጅመንቱ ጥሩ ነበር እንጂ ይሄ ሜዳ ላይ የሚሰራቸው ነገሮች ስቲል ዚዳን ይወቀሳል እኮ አይደል? እንደውም ምን አይነት ነገሮችን ነው የሚሰራው? ነፃነት ነው የሰጠው ለተጫዋቾቹ ያላቸውን እንዲያወጡ ነው ያደረገው ዚዳን። አንቸሎቲ ምንድን ነው ያደረጉት? አምናችኋለሁ፣ እናንተ የምትችሉ ናችሁ፣ ተአምር መስራት የሚችሉ ናቸው ልጆቹ፣ አምናችኋለሁ። አንቸሎቲ ኢንተርፌር ያደርጋሉ በስልጠናቸው ላይ። ይሄ ታክቲካል የሆነው ነገር እንደ ሌሎች ክለቦች አሁን ዣቪ አሎንሶ ጓርዲዮላ አይነት ሰው ነው። አርቴታ ጓርዲዮላ አይነት ሚቲኩለስ እያንዳንዱን ነገር በጥንቃቄ የሚያዩ ሰው ናቸው። ማድሪድ ውስጥ ይሄ ነገር ብዙ ጊዜ ሲወደድ አትመለከተው። ቤኒቴዝ፣ ሎፔቴጊ፣ ሶላሪ የተሰናበቱበት፣ ዚዳን፣ አንቸሎቲ የተወደዱበት ሰክሰስፉል የሆኑበትን ነገር ስታይ ሞር በሪያል ማድሪድ ቤት ውስጥ ተጫዋቾች ታክቲካል ፍሪደም ይፈልጋሉ። ይሄ ሪጂድ የሆነ ድርቅ ያለውን ሲስተም ግን አይፈልጉም እና መጨረሻ ዣቪ አሎንሶ እኔ በጣም አሳዛኝ ስንብት ነው ብዬ ነው ማስቀምጠው። ከነበረው ስኬት አንጻር እየመጣ ከነበረበት ነገር አንጻር አሳዛኝ ስንብት ነው ለእኔ። አሎንሶ የማድሪድ ተጫዋች ሆኖ ያውቀዋል በደንብ። ከካርሊቶ ጋርም ሰርተዋል። ጆዜ፣ ቤኒቴዝ፣ ጋርዲዮላ ደግሞ ዋና በተለይ የባህሪውም የስልጠናውም ውጤት ናቸው። ስልጠናን በደንብ የተማረው ስልጠናን ከማወቁ በፊት ግን በማድሪድ ስኬታማ ተጫዋች ሲሆን እንዴት የተቃኘ ቡድን ውስጥ እንዳለፈ ያውቀዋል። በጣም ፈልጎት የመጣ ስራ ነው። የዓለማችን ውዱ ስራ ሪያል ማድሪድ ነው። ኮከቦች ሁሉ የተጻፈ ህግ ነው። ሪያል ማድሪድ ከጠየቃቸው ሄደው ይጫወታሉ። ማድሪድ ፈልጎ የሚያጣው ነገር የለም። አንድ ሀያል ባላንጣ ያለው ባርሴሎና የተባለ ነው። በተለይ ካለፈው ዓመት አንስቶ ደግሞ እያገላበጠን የደቆሰው ይሄ ፔሬዝን ያናድዳል። አንድ የአንድ ሶሻል ሚዲያ ላይ አንድ ቪዲዮ አለና ካርሊቶ ታክቲክ ሲያስረዱ ዳይሬክት ፉትቦል ነው፣ ግልጽ ነው፣ ቢሊፍ ነው እና እግር ኳስ ምንም በጣም አንዳንድ ውስብስብ የምታደርግበት መንገድ የለም። ራሳቸውን እንደ ሊቀሊቃውንት የሚቆጥሩ አሰልጣኞችን ተከትለው እንደዚሁ ደግሞ ሲፈላሰፉ የሚሉ ደጋፊዎችንም ታያለ። በቃ እግር ኳስ ያንን ኤቭራ የተናገረው ነው። ጋርዲዮላን ለመምሰል በጣም መጣር አያስፈልግም። ጋርዲዮላ በራሱ ቀለም መጥቶ ሂዝ ጂኒየስ። ጋርዲዮላን ለዚህ ነው ኮነ ቤሊንጋም፣ ቪኒሲየስ ጋርዲዮላን ለመምሰል ይጥራል። አሎንሶ አልመጣም። የታለ አሎንሶ የሚሉት አፋልጉን እስቲ አሎንሶን። ከጀርባ እኮ ተጫዋቾች ሙድ ነው የሚይዙብህ ራሱ። አንደኛ በጣም ማሸነፍን ቀላል ያደረገ ክለብ ነው ሪያል ማድሪድ። 15 የቻምፒየንስ ሊግን ያሸነፈ ነው። ላሊጋ፣ ኮፓ ዴል ሬይ፣ ሱፐር ካፕ ያላሸነፈው ነገር የለም እና ካልቸሩ ይታወቃል። ሪያል ማድሪድ የሚመጡ ሱፐርስታሮች ይታወቃሉ። ያ የበርናባው የቪኒሲየስ ቅያሪ እሳቱን ለኩሷል። ፍቅር የመጀመሪያው አሎንሶ በራሱ ቅኝት በፕሮግራሙ እንደሰማ ነው ሞር ተጫዋቾቹ ጂምናዚየም እንዲሰሩ ታክቲካሊ በጣም አዲክትድ ነው። ያንንም ለማስረዳት ምንድን ነው የሚያወራው ሊሉ ይችላሉ። ፔሬዝ ከላይ ያሉ ፍቅር the beautiful game ብራዚል ጂኒየስ የሆኑ ተጫዋቾች ሪያል ማድሪድ ሁሌ ያመጣል። ከሮድሪጎ እስከ ቪኒሲየስ በእሁዱ ክላሲኮ ላይ ካየ አሎንሶ ሁለት ነገር ተናገረ። የመጀመሪያው ፌዴ ቫልቬርዴን ቀየረው። ጥያቄ ተነሳ። ተጫዋቹ እየተጎዳ መጫወት የሚችል በጣም ሮቦት ነው እኮ፣ የሚገርም የማድሪድ ኮከብ ነው። ቪኒሲየስን ደገመው። ቀይሬ ብሎኝ ነው አለ በኋላ ላይ። እሱም ከጉዳት ጋር የተያዘ ለመሆኑና ይሄ ሚዲያውን ማኔጅ ለማድረግ ጥረት አድርጓል። ከዛ የበርናባው ክላሲኮ ቅያሪ በኋላ ከቪኒሲየስ ተጋይተው አሎንሶ
አዲስ ስርዓት ለመቃኘት በሚያደርገው ጥረት ላይ መልበሻ ክፍሉ ሉዝ እንደሚያደርግ መንደርደሪያው ነበር። በማድሪድ ደርቢ ጨዋታ ላይ 5 የገባ ጊዜ ፔሬዝ አልተደሰቱም። ከዛ ደግሞ በጣም የሪያል ማድሪድ ውበት ሚስጥር የሆነው ቪኒሲየስን ደጋግሞ ይቀይረዋል። በጣም ቶፕ ኦፍ ዘ ማች በሚሆንበት ጨዋታ ላይ ተጫዋቹ ደግሞ ሪያክት ያደርጋል። ፍቅር በባህሪው እንደዛ ነው። ታርጌትድ ነው በተቀናቃኝ ባላንጣዎች። ኤልቹሎ ፔሬዝ ያባርሩሃል ሲለው ነበር ከቀናቶች በፊት የፌዴ ሮኬት በታየበት ቴክኒካል ኤሪያው ላይ አለቃ ያባርሩሃል በዚህ ባህሪህ ይኸው ስቴዲየሙን ስማ እየጮህብ ነው። ዋንዳ ሜትሮፖሊታኖ ነው የሚጫወተው፣ ድሮስ ላይ የጮህበት ነው። እንደዛ ትሪክ እየሰራቸው የባርሴሎና ከዋክብቶችን እኮ ሲያውረገርግ ነው ያመሸው ከጅዳ። ኩንዴ ምስክር ነው ለዚህ። ስለዚህ ቪኒሲየስንና ባልደረቦቹን ነው የምጠብቀው። ኪሊያን ምባፔ እና እነ ጁድ ቤሊንጋም፣ ሮድሪጎ እና የማድሪድ ሱፐርስታሮቹን ነው። የአሎንሶ ቅኝትና እኔ ዘመናዊ እግር ኳስ ላይ ፍቅር የተጫዋቾች ፈርጣማ አቅምን ተከትሎ ኮከቦቹ ማኔጅ በሚያደርግ ቅኝት ዚዳን ስኬታማ ሲሆን እኮ የዚዳን ቡድን አምናም ዘንድሮም ቀጣይ ዓመትም ባክ ቱ ባክ ብቻ አይደለም እኮ ሃትሪክ የሰራው በቻምፒየንስ ሊግ ላይ እኮ ዚዳን በሌላ ክለብ እያሰለጠን አይደለም። ደግሞ እነዚህ አዳዲስ የመጡ አሰልጣኞች አሎንሶ እኮ ሪያል ማድሪድ፣ ባየር ሊቨርኩሰን አይደለም፣ ስፖርቲንግ ሊዝበን እኮ ማንቸስተር ዩናይትድ አይደለም። ዩናይትድ እና ማድሪድ እኮ በጣም ትልልቅ ክለቦች ናቸው። እዛ ክለብ በሊቨርኩሰን በሊዝበን አክተር ልትሆን ትችላለህ። እንደዚህ ነው የምንጫወተው ትላለህ። እኔ ነኝ ማኔጀሩ፣ ፈላጭ ቆራጩ እኔ ነኝ፣ በዚህ ሰዓት እንዲያልክ የስልጠና ዲሲፕሊኑን በሌላ ቅኝት ልታመጣ ትችላለህ። ማን ነው የሚሰማህ? ጋርዲዮላ አይደለህማ። የጋርዲዮላን ቅኝትና የጋርዲዮላን መንገድ መኮረጅ አልተቻለም ፍቅር። እንደ ፈርጉሰን መሆን ግን ተችሏል። ፈርጉሰንም በጣም ካሪዝማቲክ ናቸው። ከነካፖርታቸው በታናሉ ላይ ያላቸው ተጽዕኖ ከነ ድምጻቸው የጸጉር ከሚያቆም ቁጣቸው ጋር ማንቸስተር ዩናይትድ ተጋጣሚዎቹን ገነጣጥሎ ይጥል የነበረው በዛ ወርቃማ ዘመን የፈርጊ ታይም ፎርሙላ የተፈጠረው በሰውየው ተጽዕኖ ነው። ይህንን ካርሊቶ ወርሰውታል። በነጻነት ጓደኛ ሆነው እንደጠቀስከው ፍቅር ይህንን ዚዳን ወርሶታል። ለዚህ ነው ማድሪድ ስኬታማ የሆነው። በቅርብ ጊዜ የመጡ ግን አሰልጣኞች ፍቅር ሞዴላቸው ጋርዲዮላ ነው። በፍጹም ግን ጋርዲዮላ ሊሆኑ አይችሉም። አንደኛው ማድሪድ ብን በተለየ ማድሪድ ይለያል የሚለው ዝም ብሎ የእግር ኳስ ቤት ብቻ አይደለም። ማድሪድ በዓለም ላይ በጣም ትልቁ ክለብ ነው፣ ቁጥር አንዱ ክለብ ነው። የማሸነፍ ታሪኩ የሴንቸሪው በዓለም ላይ ትልቁ ክለብ ሲመረጥ ማድሪድ ነው። ፕላስ ደግሞ ከኳስ ውጭም ብዙ በስፔን በአውሮፓም ብዙ ነገሮችን ከኳስ ውጭም ጭምር ብዙ ነገሮች የሚመዘዙለት ክለብ ነው። ወደ ጨዋታ እንኳን ስትመጣ አንዳንዴ ረጅም ጊዜ ቆዩ በርካታ ተጫዋቾችን ታገኛለህ። ምክንያቱም ከማድሪድ ቀጥሎ ወዴት ትሄዳለህ? እና ብዙ ተጫዋቾች አሁን ክሮስ አሁን እንኳን የተሰናበቱ መጨረሻ ላይ ሞድሪች ስንት ዓመት ቆይቶ ነው የተሰናበቱ? ቶኒ ክሮስ፣ ካዝሜሮ በትንሹ 8 10 12 ዓመት እየቆዩ ሮናልዶ ከ2009 ወደ 10 ዓመት የሚጠጋ ቆይታ፣ ራሞስ፣ ፔፔ፣ ማርሴሎ እና የሚቆዩ ተጫዋቾች አሉ እዛ በማድሪድ ቤት ውስጥ። ምክንያቱም ማድሪድ ውጤታማ ክለብ፣ ሻምፒዮን የሚሆን ክለብ ነው። ወዴትም አትሄድም። ብዙ ጊዜ ተጫዋቾች ፊት እስካደረጉ ድረስ ይቆያሉ፣ ሌጀንድ ይሆናሉ ማለት ነው። እና የሚያከማቹት አቅም አለ። ኤፍሬም 2 ካፕቴኖች አሉ፣ በጣም ተሰሚ የሆኑ ካፕቴኖች አሉ እና ኢንፍሉዌንሻል የሆኑ ተጫዋቾች አሉ። በችሎታቸው በኮከብነታቸው በቃ አንተ የማድሪድ ተጫዋች መሆን አለብህ ብለው የሚመጡ ተጫዋቾች አሉ። አሁን ተመልከት፣ ቤሊንጋም በአጭር ጊዜ ውስጥ ወደዛ ደረጃ እየመጣ ነው፣ ወደ ኢንፍሉዌንሻል ወደ መሆን። ቪኒሲየስ ጁኒየር የማድሪድ ደጋፊዎች ቢጮሁበትም ዘንድሮ በጣም ሲጮሁበትም ነበር፣ ቢጮሁበትም እንዲሄድ የማይፈልጉት አይነት ኮከብ፣ ታላላቅ ምሽቶችን መወሰን የሚችለው ባለተሰጠው ኮከብ ነው። ሮድሪጎ ሌላኛው ብዙ የሚሰለፍ አይደለም፣ ግን እንዴት አሎንሶ እሱ ላይ የወሰደው እርምጃ እንደገና መልሶ እንዴት ባክፋየር እንዳደረገበት ተመልከት። መጀመሪያ አካባቢ ወደ ኋላ እንደውም አሳምኖትም ጭምር ወደ መሰለፍ መጥቶ ነበር። እና ይሄ ተጫዋቾች እርስ በርስ ቡድን አላቸው፣ አቅም አላቸው፣ እንደገና መስመር አላቸው። ከፕሬዚደንቱ ጋር በቀጥታ ከሃይራርኪው ጋር የሚገናኙበት መስመር አላቸው። ያ አሰልጣኙን ትንሽ ያደርገዋል፣ አቅሙን ይቀንስበታል። በቅድም ስናነሳው እንደነበረው አንዳንድ አሰልጣኞች ሞር የተጫዋቾችን ኤጎ ይሄ
እኔ ይበልጣለሁ የሚለውን ኢጓቸውን ራስ ወዳድነታቸውን ማኔጅ ማድረግ ያቻሉ አሰልጣኞች አንዱ ዚነዲን ዚዳን ራሱ ዚዳን ስለሆነ ማለት ነው። በማድሪድ ሌጀንድ ስለሆነ በእግር ኳስ በጣም ትልቅ ስለሆነ ከመጀመሪያው ጀምሮ ያንን መልበሻ ቤት የተጫዋቾችን ኤጎ ማድረግ ቻለ። 3 ቻምፒየንስ ሊጎችን አነሳ። አንቸሎቲ ከሁሉ በላይ ከታክቲካል ዲሲፕሊናቸው በላይ በጣም የሚመሰገኑት አንቸሎቲ በተጫዋቾች ማኔጅመንታቸው አብረው ዝቅ የሚሉ አሁን አሎንሶ ላይ የሚያነሱት ችግር አንቸሎቲ አብሮ ያወራል። አሎንሶ ራቅ ብለህ እንድታከብረው ይፈልጋል ሳይሰራ አንዳንዴ ፍርሃት ነው በነገር ላይ። አሁን አንቸሎቲ ለምሳሌ ዚዳን እዛ መልበሻ ክፍል ውስጥ ቀጥ ብሎ ለመግባት የሚያስችል ከሁሉም ተጫዋቾች በላይ መቆም የሚያስችል ግዝፈት አለው በሜዳ ላይ ፕሌየር ፕሮፋይሉ የዓለም ዋንጫ ሻምፒዮን በማድሪድ እንደልቡ ጂኒየስ ዚዙ በቃ በሱ ልክ ተጫዋች የለም እዛ ውስጥ። ስለዚህ አንገቱን ቀና አድርጎ ይገባል። ሲያርሰበን ፊት ብትቆም ራሞስ ፊት ብትቆም የትኛውም ኮከብ ላይ ዚዳን አንቸሎቲን አምጣቸው የትኛውም ክለብ ላይ የትኛውንም ውድድር አሸንፎ የመጡ ሰው ናቸው። ማድሪድን ጨምሮ 2 ጊዜ ነው እየሄዱ እየመጡ አንቸሎቲ ማድሪድን ታላቅ አድርገውታል። 4 ዋንጫ አንስተው እኮ በሚቀጥለው ዓመት ዋንጫ ስላጡ ተሰናብተዋል 2015 ላይ እንደገና ደግሞ መጥተዋል። እና አንቸሎቲ እና ዚዳንን መጥቀስ የምትችሉ በጣም ኢጎ ያላቸው አሰልጣኞች በተለይ ያልሰሩ ከሆኑ ሞሪኖ ተዛግቶላቸዋል። ሞሪኖ ቤርናባው ሲደርሱ ታምር ሰርተው ስለመጡ ስፔሻሏን መሆናቸውን አሳይቱ በኢንተር ሚላን ያንን ታምር ሰርተው እንደዛ ሞኖኮ የጦርነት ቀጠና አድርገውታል እኮ። በኋላ ማድሪድ ተለያዩ፣ በስምምነት የተለያዩት ግን ፍልሚያ ነበር። ከኦዚል ጋር የነበራቸውን ነገር ታስታውሳለህ? ከሜሱት ኦዚል ጋር ከሚዲያ ጋር ያላቸው ጦርነት መጨረሻ ላይ ክለቦቱ ሞሪኖን አሰናበታቸው። በጣም ፓወርፉል የሆኑት እንኳን ሊቆዩ አልቻሉም በማድሪድ እና እንደመጣ እኔ ትክክለኛ ምርጫ አልነበረም ነው የምለው። አሁን በተለይ መምራት ከጀመረ በኋላ ማድሪድን መምራት ከጀመረ በኋላ አሎንሶን ስመለከተው ሌላ ክለብ ቢዝ የተሻለ ትራንዚሽን ሊሆን ይችል ነበር ብዬ አምናለሁ። ሲመጣ ውጤት ጥሩ ነበር። በመጀመሪያው ክላሲኮ ላይ 5 ነጥብ ልዩነት ነበረው። ከዛ በኋላ ዲክላይን አደረገ። ላሊጋው ላይ በ4 ነጥብ ይመራል። ሱፐር ኮፓውን አጣ። በቻምፒየንስ ሊግ ተደጋጋሚ ሽንፈቶች መጡ። አሎንሶ ደስተኛ አይደለም፣ ተጫዋቾቹ ደስተኛ አይደሉም እና ሁለቱንም አሸናፊ ያላደረገ ቅጥር ነበር። ይሰራል ተብሎ የተገመተ ግን ደግሞ በሂደት ሲታይ ግን ሁሉንም የጎዳ ቅጥር ነበር ብለን ግን ማስቀመጥ እንችላለን። ወደ የዣቪን እናጠቃልልና በዛው ተመሳሳይ ወደ ዩናይትድ ቼልሲ እናቀናለን። በተለይ ከዚህ ከካሪክ ቅያሪ ከጊዜ አሰልጣኝ እንደገና ሊያም ሮዚነር ከነገው የቼልሲ ጨዋታ ጋር ከአርሰናል ጨዋታ ጋር በተያያዘ የሰጡትን ሀሳብ እናነሳለን። ፍቅርና አሰልጣኞች በተለይ ደግሞ ዘመናዊ እግር ኳስና አሰልጣኞች ከዚህ ከታክቲካቸውም ከጨዋታ ሲስተማቸውም ከዲስኩራቸውም በላይ በቅድሚያ በራሳቸው ዛቢያ የተወጠረ ኢጓቸውን ሰብስበው ከተጫዋቾች ፈርጣማ ጡንቻ ጋር በታረቀው የካርሊቶ ስታይል የዚዙ ስታይል የተጫዋቾችን ፖቴንሻል አውጥቶ መጠቀም። አሁን አንቶኒዮ ፒንቶስ የ63 ዓመቱ የፊትነስ ኮች ፍቅር ጣሊያናዊ ናቸው። በጣም ተወዳጅ። አሎንሶ የራሱን ስልጠና ኮቺንግ ስታፍ ፈራይ ቆዩ እየተባለ አሁን ሊመለሱ እኮ ነው ከአልቫሮ አርቢዮላ ጋር። ምክንያቱም በብርሃን ፍጥነት የራስን ነገርና ፕሮፌሽናሊዝም ለማስረጽ የሚደረግ ጥረት ከአሞሪም ግትር ባህሪ ጋር ዩናይትድ ቤት እንዴት እንዳስበላው ማሳያው ሩድ ቫን ኒስትሮይ እንደዛ እየለመነ ቫን ኒስትሮይ ትልቅ ተጫዋች ነው እኮ አሞሪምን ማን ያውቀዋል በተጫዋችነቱ። ከዩናይትድ ደጋፊዎች ጋር ከስትሬስፎርድ ኢንድ እስከ ቻርልተን ስታንድ ከፈርጊ ስታንድ ድፍን ኦልትራፎርድና ቲያትር ኦፍ ድሪምስ ላይ የፈጠረውን አሶሲዬሽን በነዛ 7 ጨዋታዎች ይታወቃል። ክለብ ሌጀንድ ነው። ፓሽን አለ። ዩናይትድ ምን እንደሚፈልግ ያውቃል። የአሞሪም ምክትሉኝ አሞሪም ከፈቀደልኝ ይሰራለሁ ሲል አሞሪም ከለከለ። ያው ስትሾም የፈለግከውን አሰልጣኝ ዘመናዊ እግር ኳስ ላይ ፕሮፌሽናሊዝም የሚባለው ነገር አንዱ ነፃነቱ ኮቺንግ ቲሙን ይዞ ነው። የራስን ኮቺንግ ቲም ለምን ዘመድ አዝማድህን አይሆንም ሰብስበት መጣለ አንቺ በልጃቸዋል እንደምትለው ግን ውጤታማ ሆነ ፕሩፍ ካረክ ይኖረው አንተን ያግዝህ
ቲም ስፕሪቱን ያምጣ። አለበለዚያ ደግሞ ውጤት ከሌለ በምን ይመዝናል? እግር ኳስ ንገረኝ እስቲ። 90 ደቂቃ በማሸነፍ ውስጥ የተመሰረተ ነው። ያንተ ለምሳሌ ዩናይትድ ከ148 ዓመት በፊት ኒውተን ሂት ተብሎ ተመሰረተ። ከ123 ዓመት በፊት ማንቸስተር ዩናይትድ ተባለ። በዚህ ጊዜ ውስጥ ፍቅር ዩናይትድ እንደ ዘንድሮ ዓመት በ40 ጨዋታ ብቻ የውድድር ዓመቱን ይዘጋል። ከ111 ዓመት በኋላ የተፈጸመ ታሪክ ነው። ያለምንም ዋንጫ እሱማ ለምዶታል። በግሪምሲ ታውን በነዛሳ አጥማጆች ሲቀለድበት ትልቅ አልበም ገልጦ አሞሪም አይተዋል አይደል? ፎቶ የሚፈልግ ነው የሚመስለው እኮ ለግሪምሲ። እንደዛ ውስብስብ እግር ኳስን አድርገ ያንን ደግሞ ለተጫዋቾች ለማስረዳት መልበሻ ክፍልና ልምምድ ሜዳ ይዘህ ትወርዳለህ። የክለብ ካልቸር ትራዲሽን ምናምን የሚባሉ ነገሮችን ረስተሃል። ያመጣቸው ኮቺንግ ስታፎችህ በሐሳብም ቻሌንጅ አያረጉም። ለምን መሰለ? ማን ይህንን እድል ይሰጣል? ሰብስበ ከሊዝበን ዩናይትድ የሚያል ክለብ አምጥተ ከሊቨርኩሰን ስኬታማ ስለሆነ አሎንሶ እንደ አንቶኒዮ ፒንተስ አይነት በጣም ፐርፎርማንስ ኢቫሉዌት የሚያደርጉ ብዙ ጉዳት የመጣው አሎንሶ በራሱ ኮቺንግ ስታፍ እና የፊትነስ ኮቾች መሰልጠን ማድረግ ሲጀምር ነው። ፔሬዝ ይህንን ያምናሉ። ቅሬታ ያቀርባሉ ተጫዋቾቹ። ጭራሽ ጂምናዚየም ምናምን አስጀመረኮ ለነ ቪኒሲየስ። ከዛ በኋላ ተበላ ራሱ። አሁን ሰውየው ይመለሳሉ። እኔ 63 ዓመት የፊትነስ ኮች በጣም ተወዳጅ በማድሪድ ከካርሊቶ ጋር የነበሩ ለአመታት በማድሪድ የቆዩ ከዚዳን ጋር የነበሩ ለአመታት በማድሪድ የቆዩ። ስለዚህ አንዳንዴ አሰልጣኞች ጋርዲዮላን እስካሎንክ ድረስ ፍቅር ለኔ እንደሚገባኝ የርገን ክሎፕን እስካሎንክ ድረስ ካርሊቶን እስካሎንክ ድረስ አሁን ሞደርን ዴይ ላይ የመጡ አሰልጣኞች እነዚህ ወጣት አሰልጣኞች ወይ እንደ አርቴታ በፕሮሰስ ውስጥ ያለፍክ ገና ይሄ ከታዳጊነት በ5-6 ዓመት ውስጥ እነሳካ አስታውሳቸው የነበሩበት ደረጃ ፍቅር ያ የአማዞን ዶክመንተሪ ማየት በቂ ነው። አርቴታም ፉል ፓወር ተሰጥቶት ትረስት ዘ ፕሮሰስ ተብሎ አሁን በጣም ተሰሚ ቡድን ሆኗል። ሴት ፒስ አጌን የሴት ፒስ ኤፍሲ ማን ያለው ብሏል ሮዚነር የቼልሲው አሰልጣኝ። በጣም የተዋጣለት ቡድን መሆኑን ትናንትና መስክሯል። ቀድሞ በቅዳሜው ጨዋታ ዛረጥ ብሎት ሮብ ቀላል ጨዋታ አለን ቢልም ፓርትቱ አሞሪም ግን ወጣት አሰልጣኞች አሁን የሚመጡት ፍቅር በጣም ደፋሮች ናቸው። ለኔ እንደሚገባኝ ባንዴ ከፍ ያለውን ፕሮፌሽናሊዝም ማስረጽ ይፈልጋሉ። የት ሰርተ ፕሩፍ አድርገ ነው ፍቅር ነገ እንደምትሰናበት እያወክ ለካሳ ከሆነ ክለቦችም እብድ ናቸው። 6 ዓመት 4 ዓመት 3 ዓመት ይሰጡሃል። እግር ኳስ ፕሮሰስ ሂደት ስለሆነ የርገን ክሎፕ ማድሪድ ቢቀጥራቸው ከጡረታ መልሶ ፍቅር ክሎፕ የተከበረ ስምና ዝና ከነፓሽ ናቸው። ዚዳን ቢመለስ መነኝ እንደዛው ነው። አሁን አርቤዮላ በነ ቪኒሲየስ ቅኝት የሚጫወተው ይሆናል። ቦርድና ታክቲክ ዘርግተህ ፊዚክስ ማትስ ካረከው ግን ስልጠናን አንዳንዴ ያለ ተጫዋቾቹ ባህሪና ፍላጎትና ኢጎ ታርቀ ጓደኛው ሆነ መጓዝ ካልቻልክ እጣ ፈንታ እንዳሎንሶ መሆን ነው። አለበለዚያ እንደ አሞሪም ራስን ማባረር ነው። በተለይ ትልልቅ ክለቦች ላይ ሲገቡ ካልቸር ያላቸው የተመሰረተ የነበረ ዶሚኔት ያደረገ ካልቸር ያላቸው ክለቦች ላይ ሲገቡ ከትንሽ ክለብ ተነስተ አሁን አሞሪም ከስፖርቲንግ ወደ ማንቸስተር አሎንሶ ከሊቨርኩሰን ማይታመን ስራ ነው የሰራው። ምንም ታሪክ የሚዘክረው ስራ በተለይ በጀርመን እግር ኳስ ላይ ትንሽ ክለብ ነው እኮ እድሜ ልኩ ነው ያላሸነፈ። ትንሽ ክለብ አይደለም ግን ቢያንስ በጀርመን ትልቅ ከሚባሉ ክለቦች መካከል ነው። ማሸነፍ ያልቻለ ክለብ ነው ዴፊኒትሊ። ካላሸነፈ ትልቅ የሚባል ነገር ከማድሪድ ጋር ወደ አሎንሶን እስኪያገኝ ነገር አይደለም። ብዙ ጊዜ ሁለተኛ በማድሪድ ሚዛን ነው ትንሽ ያልኩት ሁለተኛ ይሆናል። በማድሪድ ሚዛን እንደዚህ ስትመጣ ትራንዚሽኑ በጣም ከባድ ነው። አንደኛ የነበረውን ነገር ማወቅ፣ ቅድም ያልናቸው ሰርክሎች ይኖራሉ። የተጫዋቾች የበጣም ኢንፍሉዌንስ የሚያደርጉ ክለብ ውስጥ ኃላፊዎች ያጫውት ባህሉን ማድረግ ይቻላል። ብዙ ነገሮችን ማወቅ መቻል አለብህ። ቀጣሪዎቹም እንደገና ደግሞ ኃላፊነቱን የሚወስዱት አሰልጣኞችም ነገሮችን መመልከት አለባቸው። ያ እግር ኳስን የቀየረው ውሳኔ ብለን አንድ ያቀረብነው ፕሮግራም ታስታውሳለህ? ጓርዲዮላ
የቢቡርኖ አሰልጣኝ ነበር የባርሰሎና ሪካርድን ባርሰሎና ሲያሰናብት ያ ቡድን ራሱን መቆጣጠር አቃተው። ኮከቦች ነበሩት እንደ ሮናልዲኖ ጎቾ በመሸታ ቤት የበለጠ ያጠፉ ጀመር። ከእግር ኳስ ሜዳዎች በላይ መግባባት ጠፋ። ማን ይምጣ ሲባል ሁለት ክርክር ተነሳ። አንደኛው በዛን ወቅት በዲሲፕሊን የሚታወቁት በማሸነፍ የሚታወቁት የባርሳም የቀድሞ አብረው የሰሩ አሰልጣኝ ጆዜ ሞሪኖ ናቸው። ሁለተኛው ሪስክ እንውሰድ ትክክለኛው ሰው ፔፕ ጓርዲዮላ ነው ባህሉን የሚያውቅ ምናምን የሚል መከራከሪያ ነበር። ያን ፕሮግራም አድማጮቻችን ሊከታተሉ ይችላሉ። ባርሰሎና ወሰነ ፔፕ ላይ አተረፈ። አንዳንድ ጊዜ ማድሪድም እኔ አሎንሶን በሊቨርኩሰን ስለተወራለት ጭምር ያ በቃ መጣ እየተባለ በጣም ስለተወራ ሊቨርፑልን ጨምሮ በጣም በርካታ ክለቦች ስለፈለጉትም ጭምር እንጂ የማድሪድን ባህል የማድሪድን አጠቃላይ ኤክስፔክቴሽን መሸከም የሚችል እድሜ ኤክስፔሪየንስ አለው ብሎ ግን አምኖ አይመስለኝም። ግን እንሞክረው እስኪ ትላለህ። ከሰራ ትቀጥላለህ፣ ካልሰራ ደግሞ የማድሪድ ቤት ነው። ውጤት ወዲያውኑ ነው የሚጠበቅብህ። በጥሩ ሁኔታ ጀምር፣ በጥሩ ሁኔታ ጨርስ። ያኔ መቆየት ትችላለህ። ተቃውሞዎችን ቢኖሩ ለምሳሌ አለመግባባቶችን ቢኖሩ በቻምፒየንስ ሊጉ ጥሩ ቢሆኑ በላሊጋው መሪ እንደሆኑ ቢቀጥሉ አሎንሶ ተጨማሪ እድል የማግኘት እድል ነበረው። ግን እየተባጠስክ መልበሻ ክፍል ከተጫዋቾች ጋር እየተጣላ ውጤቶቹ ድሮፕ እያደረጉ መቀመጥ አትችልም። ስትመጣ ሪያል ማድሪድ ቤት መጀመሪያው ነው አንድ አመትም ቆይ አንድ ወርም ቆይ ላሊጋውንና የአውሮፓ ሻምፒዮን እንድትሆን በቃ ኃላፊነት ተሰጥቶ ነው የምትገባው። ሪያል ማድሪድ ኢሚዲየትሊ የላሊጋው ተፎካካሪ እንድትሆን ወዲያውኑ ደግሞ የአውሮፓ ቻምፒየንስ ሊግ ተፎካካሪ እንድትሆን የሚጠበቅብህ ነው። ቅድም ያስቀምጥከው ነጥብ አለ። በተለይ በየትኛውም ዘመን ላይ በባርሰሎና ዶሚኔት መደረግ አይፈልግም። ቡድኑ ሊሸነፍ ይችላል፣ ግን የምትጫወትበት ጨዋታ መንገድ ራሱ አሸንፈህ እንኳን የምትተችበት ሊሆን ይችላልና ይሄ አሎንሶ እንደመጣ ሊቨርኩሰን ላይ የሰራውን ወይም ደግሞ ያገኘውን አይነት ድጋፍ ድባብ የተጫዋቾች አይነት አላገኝም። ያንን ደግሞ ቶሎ ፈጥኖ ወደ መስመር ማስገባት አልቻለም። በዚህም ምክንያት እንግዲህ ሚቹዋል በሆነ መንገድ በመስማማት ብሏል ሪያል ማድሪድ መለያየትን መርጧል። አልቫሮ አርቤሎዋ ልክ ማንቸስተር አንድ ጥያቄ ልጠይቅ ፍቅር ሳክሬሲያው አሁን ለምሳሌ ጃንዋሪ እንደገባ ጃንዋሪ 1 ማሬስካ፣ ጃንዋሪ 5 አሞሪም፣ 12 ደግሞ አሎንሶ በ12 ቀን ትልልቆቹ የዓለም እግር ኳስ ክለቦች አሰልጣኞችን አሰናበቱ። የተሰናበቱበት መንገድ ይለያያል። አሞሪም ቀጥታ ተባሮ ነው። የአሎንሶም ተመሳሳይ ነው። የማሬስካም ተመሳሳይ ነው። ዲፕሎማሲ ነች። ዲፕሎማሲ ብራቮ። እሷ የገለጸው ዲፕሎማሲ ጉዳይ ነው። አልተባረረም ምናምን የሚሉ ደጋፊዎች ሳይኔ እንዴት የዋህ ናቸው ላሉ አሎንሶ ታዲያ ካልተባረረ ለምን አይቆይም? እሱ ምንድነው ዲፕሎማሲ ይባላል። መጨረሻ ላይ ሚዲያው ላይ ሳክት ከመጥቷል ራሱን አገለለ፣ ሊቭ አረገ፣ ለቀቀ፣ ከክለቡ ጋር ተስማምቶ ተነጋግሮ የሚደድል ይሰጠዋል። በተለይ የቱ ይሻላል ይለዋል። መታሳዝናቸው ኮና አሁን አሎንሶ የማድሪድ መግለጫም ስታየው እንዳሞሪም ከቀባጠርክ ቀጥታ ተባረራለህ። አሎንሶ በማድሪድ ውስጥ በተጫዋችነት ያደረገው ነገር የሚረሳል። በጣም ተወዳጅ ከሆኑ ክለብ ሌጀንድ ማድሪድን ኢንፍሉዌንሻል ካረጉ ሰዎች መካከል ተባረረ ከማስባል ያንንም ኮንሲደር ታደርጋለህ እንጂ የመባረር ጉዳይ ነው። የመጀመሪያው ማሰናበቻ እኮ ማንቸስተር ሲቲ ጨዋታ መሀል ሆነ ከጨዋታ በፊት ከተሸነፍክ ስራን ታጣለህ ማለት እኮ ከዛ በላይ መባረር የለውም። ስለዚህ የዲፕሎማቲክ የሆኑ ቃላቶችን ይጠቀማሉ ክለቦቹ። ከዛ ጋር ነው ማያይዘው። ለማንኛውም ግን በትልቁ ይመለሳል የሚል እምነት አለኝ እኔ። ሻቪ አሎንሶ ነው የክስትል ማንቸስተር ዩናይትድ አሰልጣኝ ይፈልጋል፣ ቼልሲ አሰልጣኝ ይፈልጋል፣ ዩናይትድ ኢንትሪም አሰልጣኝ የቀጠረው ካሪ እስከ ሲዝኑ መጨረሻ ነው የሚቆየው። ማንቸስተር ሲቲ አሰልጣኝ ይፈልጋል ራሱ ሲቲ። ፔፕ ጓርዲዮላ አይታወቅም ምናምን እየሰለቸው ነው በዚህ ሲዝን ብዙ ነገሮቹ ከዚህ አመት በኋላ ላይ የሚችልበት እድል እንዳለው ታስባለህ። ሊቨርፑል ምናልባት ሊቨርፑል የቀድሞ አርሰናል የዣቪ አሎንሶ በጣም ብዙ ነገሮች ያልተባረሩት እኮ ስሎት አምና ሻምፒዮን ስለሆነ ነው እንጂ ማሬስካንም አሞሪምንም አሎንሶ ነው የሚቀድሙ ነበር። ኤግዛክትሊ ሊቨርፑልም አይታወቅም ነገሮች ካልተሻሻሉ። አሁን ተሻሽሏል።
11 ጨዋታዎች አልተሸነፈም። ምንም እንኳን ቢበዙ አንድ ደጋፊ አልሰማም። ጃንዋሪ 1 5-12 ሲባል ጃንዋሪ 1 5-12 ማሬስካ አሞሪም አሎንሶ ሲባል ጃንዋሪ 20 ጠብቋቸው ስሉት ነው። ግን አሁን ነገሮች አሰልጣኞችን የሚበላ ወር ነው ይመስላል እና አሎንሶ በትልቁ ሊመጣ እንደሚችል መገመት እንችላለን። ትልልቅ አሰልጣኞች ተሰናብቷል። ትልልቅ ክለቦች አሰልጣኝ የላቸው። ስለዚህ የሚቀጥለው አመት ላይ ብዙ አሰልጣኞች ሪሻፍል እንደምንመለከት ማሳያ ነው። ፕሌየርስ ፓወር ግን ፍቅር ይሄን ሐሳብ የፕሌየርስ ፓወር እና አሁን ለምሳሌ ማይክል ካሪክ በዩናይትድ 17 ጨዋታዎች ላይ ይኖራል ፍቅር በሊጉ ያው ማንቸስተር እንዳልኩ 40 ላይ ቆሟል። በቃ ከ40 ያልፍ በሊግ ካፕ ተሸነፈ፣ በብራይተን ተደገመ። የፍሌቸር ቲም የባሳት ታንጣ ነው። 17 ጨዋታዎቹ ላይ ካሪክ ክለብ ሌጀንድ በመከራ ይቆያል። ፕሮሰሱ የዩናይትድ ጣጣ ብዙ ነው። ያው ማንቸስተር ዩናይትድ የግሌዘሮች አሻንጉሊት ነው። አለፍ ሲል ከግሌዘሮች የባሱት የሰር ጂም ራትክሊፍ እና ቡድናቸው ሌላ መጫወቻ ነው። በዚህ 2 አመት የፈጸሟቸው እግር ኳሳዊ ውሳኔዎች አይደለም ከዩናይትድ ከዓለም የሚያባረር ነው። ዩናይትድ ላይ የወሰኗቸው በጭካኔ ፍቅር የወሰኗቸው ውሳኔዎች ዩናይትድ ላይ ይህንን ከማይረዳው ደግሞ ደጋፊ ጋር ዩናይትድ እየተወናበደ ይቀጥላል። ካሪክ በአንድ ወቅት ዩናይትድን እንዲያሰልጥኛለሁ ለማለት ሩኒ እንኳን እኮ በፖድካስቱ ካሪክ ከጠራኝ ምክትል ሆናለሁ አለ። እንደ ሮይኪን አይነት ደግሞ የፈርጉሰን ኢጎ ያለቀቀው ሌላ እብድ ፈርጉሰን ከዛ አካባቢ ራቅ እስካላሉ ድረስ ይልሃል። ጥሩ ነገር የተናገረው ግሌዘሮች ላይ ነው። የዩናይትድ ጫንቃ ላይ ያሉት ግሌዘሮች ያንተ ፕሮግራም በቂ ይመስለኛል ፍቅር። ያ ስሙን ብቻ ሲይዘው ተበድረው ገብተው እንዲመጫወቻ ያደረጉት ዩናይትድ የግሌዘሮች አሻንጉሊት ነው። እያጫወተ ይቀጥላል ሲዝኑና ተጋጣሚዎቹ። ካሪክ ከሲቲ ማንቹሪያን ደርቢ ጨዋታ ይጀምራል፣ በአርሰናል ይቀጥላል። በጣም ከባድ ኢንትራንስ ነው አይደል? አጀማመሩ በጣም ከባድ። በኦልድ ትራፎርድ ከሲቲ እንደገና ኤሚሬትስ ይሄዳል። ከዛ ተከታታይ ጨዋታዎቹን እንኳን ብታይ ወደ 10 ጨዋታዎቹን ብታይ ፍቅር ፉልሃም፣ ቶተናም፣ ዌስትሃም፣ ኤቨርተን፣ ፓላስ፣ ኒውካስል፣ ቪላ፣ በርንማውዝ፣ ሊድስ እያለ ይቀጥላል። ለዩናይትድ ቀላል የሚባል ተጋጣሚ የለም። ወልቭስ ምንድን እንዳደረገው ስታይ ፍቅር እንደሸለመው 1 ነጥብ። ዩናይትድ ነው ቀላል ተጋጣሚ እንጂ ለሚገጥሙት ቡድኖች ማንቸስተር ቀላል ተጋጣሚ የለው። ይቀጥላል። ይሄ ግን ማንቸስተር ቤት ማን ይመጣል የሚለው ፍቅር እና ዣቪ አሎንሶና የፕሌየርስ ፓወር አሎንሶ ከማድሪድ ስንብቱ ለኔ የሚማር ይመስለኛል ፍቅር። አለበለዚያ ዘመናዊ እግር ኳስ ላይ ሰርቫይቭ አታረግም። የትኛው አሰልጣኝ ሰርቫይቭ አድርጓል? ኮምፓኒ እኮ በባየር ሊቨርኩሰን ፍቅር በቡንደስሊጋ ሪያሊቲ ቼክ ብቻ የምትቆይበትና ትልቅ አሰልጣኝ የምትሆንበት አይደለም። እኔ ጋርዲዮላ ተጽዕኖ በጣም ከፍ ያለ ነው ፍቅር። ግን ጋርዲዮላን መሆን አልቻሉም። ከነ ጨዋታ ስታይሉ ከነ ታክቲክ ሱሰኝነቱ። አንደኛ አሰልጣኞቹ እንደ ጓርዲዮላ አይነት አሰልጣኞች ዊነር ናቸው። ጆዜ አይነት አሰልጣኞች ሲሪያል ዊነር፣ በቃ ተከታታይ አሸናፊዎች ናቸው። ራሱ አሞሪም እኮ እኔ ኮንቴ ላልሆን እችላለሁ፣ ጆዜ ላልሆን እችላለሁ፣ ቱሄል ላልሆን እችላለሁ ሲል ኢቭን በአሰልጣኞች መካከል ያ ሰክሰስፉል መሆን በተከታታይ ማሸነፍ በየሄድክበት ዴሊቨር ማድረግ የሚያስተምረ ነገር አለ እኮ። ስለ ተጫዋቾች ማኔጅመንትም የሚያስተምረ ነገር አለ። ጆዜ በየሄዱበት ይጣሉ እንጂ ሲወጡ በተጫዋቾቻቸው በጣም ነውጠኛ በሚባሉ ተጫዋቾቻቸው ሳይቀር የሚወደዱ አንቸሎቲ በጣም የሚወደዱ አሰልጣኝ ናቸው። ጓርዲዮላ በምንም ታምር የመውጫውን በር ያሳያል እንጂ አትኖራት። ያያ ቱሬን፣ ኤቶን፣ ካንሴሊዮ የትኛውም ተጫዋች ከቅርብ ከመስመር ወጣለሁ ካልክ የመውጫውን በር ያሳያል። እሱ የሚመቸውን ተጫዋች ሪክሩት ያደርጋል። ክለቡም ይሄን ይሰማል። ምክንያቱም ያንን ተጫዋች ቢያጣ ይመርጣል ጓርዲዮላን ከሚያጣ። አሸናፊ ስለሆነ ነው ጓርዲዮላ። አሁን የሚመጡ አሰልጣኞች ላይ የምታየው ነገር ግን ገና ፕሩፍ ሳያደርጉ ዲስኩር ርቀቱን መፍጠር ይፈልጋሉ። አሁን እድለኛ በዚህ ሆኑ አሰልጣኞች አሉ። አሁን አሞሪም መጡ፣ ዩናይትድ ደገፋቸው፣ 100% ድጋፍ ነው የሰጣቸው። መልበሻ ክፍሉን ጸጥ እንዲያደርጉ እንዲቆጣጠሩ ተሳክቶላቸው ነበር። ሩበን አሞሪምን የሚረብሽ ተጫዋች አትሰማም እኮ ሜዳ ውስጥ። ማንቸስተር መልበሻ ክፍሉ የተረጋጋ ነበር። አንዳንድ አሰልጣኞች
ከአስተዳደሩም ድጋፍ ሲያገኙ መልበሻ ክፍሉን ይቆጣጠሩታል። ማድሪድ ውስጥ ግን ዳኛ ነው የሚሆኑት መጀመሪያ ፍሎሬንቲኖ ፔሬዝ ያንንም ይሰማሉ መጨረሻ ላይ አሰልጣኙ ይባረራል። ምክንያቱም ብዙ ጊዜ ደጋፊ ስለሆኑ እና እንደምትሄድበትም ክለብ ነው። በአጠቃላይ ግን ይሄ ፕሌየርስ ፓወር በጣም አሁንም እንዳለ ማሳያው የወቅቱ የማድሪድ የተጫዋቾችና የአሎንሶ ሽኩቻ ሌላ ማሳያ ሆኖ እመለከተዋለሁ። ወደ ማንቸስተር ስትመጣ እንግዲህ ማንቸስተር ፕሌየር ፓወር ምናልባትም የአሰልጣኝ ፓወር ትልቁ መገለጫ ፈርጉሰን እጅ ላይ ነበር። ቁልፉ በቃ ዴቪድ በካምን በጫማ መፈንገት የሚችሉት ፈርጉሰን ናቸው። ሮናልዶም ለማን ነው እንደዚህ አይነት ትሪት ማሳየት እንደዚህ አብዶ የምትሰራው ማን እንዲያይ ነው ብሎ መናገር የሚችሉት ፈርጉሰን ነበር። ያ ኮንትሮል ዲሆነ ተጫዋች ምልመላቸው ዲሲፕሊን ወጣት ቡድን የሚቀላቅሉበት መንገድ ኤክስፒሪየንስ ካላቸው ጋር ዩናይትድ የሚባለውን ካልቸር የፈጠሩበት መንገድ ከጠፋ በኋላ ይኸው 13 ዓመት ዩናይትድ መንገዱን እንኳን መያዙን እርግጠኛ ያለውን ግን መንገዱን ጫፉን ውሉን እንኳን አጥተዋል። ፓስወርዱን አብረው ይዘው ሳይነግሯቸው ይወጡ አይመስልም ከኦልድ ትራፎርድ። ለዛም ነው አንዳንድ ደጋፊዎች እኮ አውቀው ነው ዩናይትድን አጥፍተውት ነው ሄዱት በማለት የሚወቅሷቸው። ከዛም ጋር የተያዘ ነው። ዴቪድ ሞይስ መጡ፣ ሉዊስ ቫናል፣ ጆዜ ሞሪኖ፣ ኦሊ ጉናር ሶልሻየር፣ ኤሪክ ቴን ሃግ፣ ሩበን አሞሪም። ቀጥሎ ደግሞ አንድ ትልቅ ስም እንሰማለን። ኢንትሪሞቹን ትተን ካሪክ፣ እንደገና ፍሌቸር፣ ሪያን ጊግስ የሚለው መሀል ላይ ያሉትን ትተህ ወደ 10 ራኒክን ስጨምር ወደ 11 የሚደርሱ የስልጠናዎችን አልፏል። መንገዱን ትክክለኛውን መንገድ እስካሁን መያዙን አታውቅም። በእነዚህ ስር ያየው መከራ። ምክንያቱም ሁሉም አሰልጣኞች ዲፍረንት የጨዋታ ስታይል ነው የሚከተሉት። የዩናይትድ ሌጀንዶች ራሳውን ፍላጎት አላቸው፣ ሌላ ጣጣ ናቸው። ፍቅር እንደ ሪዮ ፈርዲናንድ ያለ እብድ አርቴታ ይላል። ጋሪ ኔቭል እንደዚሁ ኤምሬን ያነሳል። አይ ካርሎ አንቸሎቲን ከብራዚል ብሔራዊ ቡድን ማፈናቀል ነው ይላል። ሮይኪን ራሱ ይፈልገዋል መሰለኝ ፈርጉሰን ላይ ነው የተንጠላጠለው። ምክንያቱም እሳቸው እዛ ቦታ ላይ ሆነው ፍቅር ወጥተዋል እኮ እሳቸው። ፈርጉሰንን እድሜ ዘመንን መንካት አትችልም። ካለፉም በኋላ በቃ ፈርጉሰን ሰርማት በዝቢ ይረሳሉ እንዴ ፍቅር? በፍጹም። ዩናይትድን ጸንሰው በዚህ በጎልደን ኦልዲስ ባለፈው የ60ዎቹ ዘመን ላይ የወለዱት ሰው ናቸው። ከዛ ደግሞ የሞደርን ዴይ ከኤርሊ 90s አንስቶ ሀያሉ ሰው ሰር አሌክስ ፈርጉሰን ነበር እንዴ ማንቸስተር ያለ እነዚህ አሰልጣኞች። ይሄ ማንቸስተር የተባለው የገዘፈው ስም ይኖር ነበር እንዴ? ኪን እኮ ራሱ ትልቅ ተጫዋች የሆነው በፈርጉሰን ስር ነው። ግን ዩናይትድ ትልቁ ችግር ካሰልጣኙም በላይ ፍቅር መጀመሪያ ክለቡ ነጋዴ መሆኑ ነው። መከራ ውስጥና ግልጽ የሜዳ ላይ የውጤት እቅድ ስለሌለው የዩናይትድ አዙሪት ይቀጥላል። ካሪክ ክለብ ሌጀንድ ነው። ስልጠናን እየተማረ ያለ ነው። እድል ካገኙት መካከል አንዱ ነው። እድል ከሚያገኙትና ካገኙት መካከል አንዱ ነው። በዛ ቅኝት ማንቸስተር ዩናይትድን ቢያንስ ከ15ኝነት ትንሽ ወደፊት ፈቀቅ አድርጎ ከጨረሰ አልበለዚያም ደግሞ ሃይ ሪስክ አለው። በነገራችን ላይ አድቬንቸሩ በጣም ተሳክተው ልክ ኦሌ እንደመጣ መጀመሪያ ላይ ካስታወስክ 17 ጌም ሳይሸነፍ ጉድ ተባለ። ከዛ በኋላ አስፈረሙታ። ያኔ ነው ፎርሙላው የጠፋው። አሁንም ዩናይትድ ከቶፕ 4 አራቀም ፍቅር። ምክንያቱም ብዙ ዘጦች እዛ አካባቢ ስላሉ ቼልሲን ጨምሮ ከዋናው አርሰናል ከሻምፒዮን ሌላው ተቀናቃይ ሲቲ እና ቪላ ውጭ ያሉት ክለቦች እኮ ከ4 እስከ 10 ምናምን ያሉት ክለቦች እኮ ሁሌ ነጥብ ይጥላሉ፣ እዛው ይጠባበቃሉ። ስለዚህ ዩናይትድ እድል አለው። አሰልጣኞች ተቀይረው ካሪክ የሆነ ነገር ፈጥሮ ዩናይትድ ቤት ያለ ፖቴንሻልን በአግባቡ መጠቀም ከቻለ አማድም የቤሞም ስለሚመለሱ ማንቸስተር ዩናይትድ በተለይ እነዚህ ሁለቱ ጨዋታዎችን ኪክ ካረገ የቶፕ 4 አላማውን ይዞ ካጠናቀቀ ሪስኩ ምን መሰለ? እናስፈርመው እንደ በቋሚነት ብለው መቼም የራክትሊፍ አስተዳደር የሚያደርገውን አያውቅም። እንደገና ደግሞ ቀጣይ ዓመት ማንቸስተር ዩናይትድ እንደዚሁ ሲያድጠው ይኖራል ማለት ነው። ስለዚህ እብደት ነው ዩናይትድ ቤት ያለው፣ መተው ነው። የእግር ኳስ ክለብ እየመሰለኝ ስላልሆነ ያ እንትኖቹ የሚያስገርመው እኮ
በየጊዜው ተጀመሩ የምትላቸው ነገሮች አሉ አይደል? አሁን ዩናይትድ እንዲህ ለማድረግ ጀምሯል፣ እነዚህን ተጫዋቾች አምጥቷል የምትላቸው ነገሮች እንኳን ወደ 6 የተለያየ ስታይል የተለያየ ሚሽን ያላቸው ሰዎች ድረስ ደረሰኩ። 6 ሰዎች ሞከሩት። በአንድ ወቅት 27 ዓመት ሙሉ በእግር ኳስ ከአናት የመቀመጥ ምልክት የነበረ ክለብ በአሰልጣኝ አንድ አሰልጣኝ የነበረው ክለብ ማሸነፍ ካልቸሩ የነበረ ክለብ ፈርጊ ሰር አሌክስ ፈርጉስ። ይሄ ቡድን ነው እንግዲህ ድንገት እኔ አንዳንዴ ያ መረጋጋት ያ ቶፕ መሆንም ጭምር በውስጡ ስራ አለመስራት ነገን አለመገመት ዋጋ ያስከፈለው ይመስለኛል። ይሄ ይመጣል ብሎ ኤክስፔክት ያላደረገ ከዛ ውጭ ሁሌም እንደምናነሳው ቀይ ምንጣፉ ይመችና ትራንዚሽን 2004 ማንቸስተር ዩናይትድን የአሜሪካ ባለሀብቶች ግሌዘሮች የገዙባት ትራንዚሽን ከዛ በኋላ የክለቡ ቫሊዎች የሚታዩበት መንገድ በሙሉ ተቀየረ። ስቲል አሁን ያለው ማንቸስተር ግሎባል ብራንድ የመሆኑ ነገር በጣም በዓለም ላይ በጣም ተወዳጅ ትርፋማ ከሆኑ ክለቦች መካከል አንዱ አሁን ያንን እየመነዘረ ነው። ይሄም የሆነው በፈርጉሰን ቡድኖች በዛ ባህል ውስጥ የመጣ እንደሆነ መረዳት ትችላለህና እንግዲህ የትኛው አሰልጣኝ መጥቶ አሁን ሁሉም አይነት አሰልጣኞች ተሞከሩ። አሳቢ የምትላቸው ተሞከሩ። ውጤታማ ኢሚዲየትሊ መጥተው ውጤት ማምጣት የሚገባቸዋል የምትላቸው እንደ ጆዜ አይነት አሰልጣኞች ተሞከሩ። በውስጥ ያደጉ ተብሎ ደግሞ ሶልሻየር ዩናይትድን ባህሉን ያውቃል ተብሎ ወደ 3 ዓመት ተሰጠው። የለም ወተን ደግሞ ከሌሎች ሊጎች በሀሳባቸው ተፎካክሩ ተብሎ 2 ጊዜ ቴናግም አሞሪም መጡ። ዩናይትድ ምን አይነት አፕሮች ነው የሚከተለው የሚለው እንግዲህ የበለጠ ለአድሚኒስትሬሽኑ ለክለቡ የሚተው ትልቅ ጥያቄ ይሆናል። ግን ስቲል አሁንም ወደ ማንቸስተር ዩናይትድ የሚመጣው አሰልጣኝ እድለኛ የማይሆነው አሰልጣኝ ነው። ቻሌንጁ ደስ ይላል። ክለቡ ትልቅ ነው። ከተሳካልህ ምን እንደምትሆን ታውቀዋለህ። የምትደርስበት ደረጃ የሚሰጥ ሞገስ ምን እንደሆነ ታውቀዋለህ። ከተሳካልህ እንደ ዩናይትድ አይነት ሳቅ በሳቅ እየሆንክ ትመጣና ካልተሳካልህ ግን ደግሞ ሹልክ ብለህ ተወርደህ የምትወጣበትም ጫና ያለበትም ክለብ ነውና የሚመጣው አሰልጣኝ ለመምረጥ ዩናይትድ አሁን ዚዳን እኔ ደፍሮ ይመርጣል የሚል እምነት የለኝም። ስሙ እየተያዘ ነው ከማንቸስተር ጋር ግን ደፍሮ ይመጣል የሚል እምነት የለኝም። ያጓጓሉ እኮ ማድሪድና ሌሎች አሰልጣኞች ስም ዝርዝር እየወጣ ነው። ግን ለሚመጣው ማሰልጣኝ ከባድ ነው ማንቸስተር ዩናይትድ። ያው ቼልሲ ፍቅር የነገው ጨዋታ ሮብ ምሽት ቀለል ያለ ጨዋታ አለን አሉ ፓርቲቶ አሞሪም። ሊያም ሮዚነር ይባላሉ። 41 ዓመታቸው ናቸው። ሌላ ትልቅ ክለብ ቼልሲ ከምዕራብ ለንደን ቀለሙ ሰማያዊ ነው። ክለቡ ቼልሲ መቀመጫው ብሪጅ ከስቴዲየሙ ጋር በደንብ አሶሺየት የተደረገ ሮማን የከዳ እንደ ይሁዳ ይቆጠራል። ሮማን አብራሞቪች ሩሲያዊ ቢሊዮነር የቼልሲ የውጤት አባት ከዛ ሁሉ ነገር የጠፋው ካለም የዚህ የራሺያ የምዕራባውያኑና የዩክሬን ፖለቲካ ቅኝት ጋር በተያያዘ 2.5 ቢሊዮን ቼልሲ በፓውንድ የተሸጠበት ዋጋም ለዩክሬን በጦር ለተጎዱት ወገኖች ፕራይም ሚኒስትሩ በድፍረት አውለውታል። ፍቅር የሰው ገንዘብ አንስተ እንደመስጠት ማለት ነው። ብዙ ያነጋግራል። ያኛው የፖለቲካው ርዕዮተ ዓለም ነው። ወደ እግር ኳሱ ግን ስትመጣ አብራሞቪችን ካጣ በኋላ ቼልሲ ቶድ ቦሊ የሚባሉ ሰው እንደ አብራሞቪች መተወን ፈልገው እስካሁን ያልሆነላቸው ቼልሲን በተጫዋቾች ያጥለቀለቁ ቼልሲ ትራዲሽኑን የረሳ ኮከቦችን በደንብ ያስፈርማል፣ አሰልጣኞችን ይቀያይራል። የአሰልጣኞች ቀበኛ ነው። ግን አሁን ሁሉ አማርሽ ነው። የሚመጡት ተጫዋቾች በጣም ሱፐርስታር አይደሉም። ከካሲዶ ኤንዞ አንስቶ ቼልሲ ቤት የበለጠ አቅም አላቸው። የነገው ኮከብ ለመሆን ፖቴንሻል አላቸው እንጂ ይሄ ከፍ ባለ ቅኝት ላይ ቼልሲ ሊደሮችን ሁሉ አጥቷል። ጆን ቴሪ ይናፍቃል፣ ድሮግባን ይናፍቃል፣ ላምፓርድን፣ ፒተር ቼክን የመሳሰሉ ሌጀንዶችን፣ አሽሊ ኮልን አይነት ተጫዋቾችን ይናፍቃል። ሜኬሌሌ የማይጠራ ተጫዋች የለም። ጆ ኮል ደሜንደፍ እያልክ መሄድ ትችላለህ። የነ ክሬስፖ ሼቫ ሁላ ተጽዕኖ አለ። ያልተሳካ ግዢ ተብሎ ቶሬዝ ራሱ ውጤታማ ነበር። ከዛ የነ ኒኮላስ ጃክሰን መጫወቻው ነው ከረመ የ19 ዓመት እና የሮዚነር ቅኝትና 6 ዓመት ተኩል እኔ በጣም ነው የሚገርመኝ። ጆኖቢ ሚኬል ሌላው ሌጀንድ ነው። በሌላ ክለብ እንኳን ለምክትልነት አይመጥንም ማለት ባለፈው እንዳነሳሁት ነው። አሰልጣኙ ደግሞ በጣም ቀደዳ አንደኛ ባለፈው እንዳነሳሁት የቼልሲ ሮዚነር የቀጠረበት ምክንያት ያው እህት ኩባንያው ስለሆኑ
ስትራስቡርግ ብድግ አድርጎ የማምጣት ጉዳይ ነው። እንደ ቆሎ ዘግሪም ያልክ እንደገና ሌላ አሰልጣኝ ከመግባት ኢሚዲየትሊ የሚተካ አሰልጣኝ የማምጣት ጉዳይ ነው። አሰልጣኙ ደግሞ ድንገት ትልቅ ፕሮጀክት ወደቀባቸው። ያንን አንዳንዶች በጣም በብልጠት ማኔጅ ያደርጉታል። አንዳንዶች እንደ ሶልሻየር የሆነ ነገር አሳይተው ሌላ ተጨማሪ እድል ያገኙበታል። አንዳንዶች ደግሞ ወዲያውኑ ይሰናበቱበታል። ቼልሲ በአጠቃላይ እንደ ማንቸስተር እኮ መቁጠር ትችላለን። የቼልሲ ታሪክን መበላሸት የሚጀምረው ቶድ ቦውሊ በ4.25 ቢሊዮን ፓውንድ 19 ዓመት የቆየውን የሮማን አብራሞቪችን ባለቤትነት ሲገዙት ነው። አብራሞቪች ቼልሲን ከዓለም ሀያል ክለቦች መካከል አንዱ ያደረጉት። እኛ አሜሪካዊ ባለሀብት በወቅቱ ፖለቲካም ጭምር ታግዘው የመጡ ባለሀብት በጣም ኢንቨስት አደርጋለሁ አሉ። ወጣቶች ላይ እንሰራለን እና ደግሞ ተከታታይ ሰክሰስ እናመጣለን፣ በዓለም ላይ ትልቅ ሰክሰስ እናመጣለን ብለው ተናገሩ። እውነታቸው ነው። 1 ቢሊዮን ፓውንድ አካባቢ እና እንደውም ከዛ የሚበልጥ ነገር አወጡ። ግን በቼልሲ የታሰበው ሰክሰስ አልመጣም። በጣም በርካታ ተጫዋቾች ተገዝተዋል፣ አሰልጣኞች ተቀይረዋል። ያ ስቴብል የሆነ የቼልሲ ሂደት ግን አልመጣም። ሄዶ እኒህ አሰልጣኝ ላይ ደርሷል። ለእኔ አሰልጣኙን በጨዋታ ሳናያቸው አንድ ነገር አለ፣ አንድ እድል አላቸው። ስላልታዩ ማውራት ይችላሉ። ግን ስላልታዩ እዚህ ጋር ፍቅር መታየት ሲጀምሩ ግን መብጠልጠል መጀመር ይችላሉ ብዬ ነው ማሰብ። አለመታየታቸው ግን ቢያንስ ቀድመ ምንም እንዳትላቸው ያደርጋል። ካሳየ በኋላ ነው እንጂ ማውራት ጥሩ። ለምን ጫና ውስጥ ገባል? አንዳንድ አሰልጣኞች አሁን ጆዜ መጀመሪያ ሲመጡ ወደ እንግሊዝ ስቀውባቸዋል። እንግሊዝ ሚዲያሞች ከብሪያን ክላፍ በኋላ ስፔሻል ዋን ብሎ በእንግሊዝ ሚዲያ ውስጥ ምንም ሳይሰራ አንድ ኳስ ሳይመታሉ አሳዩ። እውነትም ስፔሻል ዋን ነው የሚለው ጸደቀላቸው። ይዘው ደግሞ ያወሩትን ነገር የምታጸድቅላቸው ከዛ በኋላ ነው ብዬ ነው ማስበው። እንግሊዛዊም ስለሆኑ የእንግሊዝ ሚዲያዎችም ድጋፍ በደንብ ስለሚያስቡም ሊሆን ይችላል። አሁን ትናንትና አርሰናልን በደንብ ከቀዳሚው ቻርልተንን ሲያሸንፉ ጥሩ ጀምረናል፣ ዛሬ ሮብ ደግሞ ቀለል ያለ ጨዋታ አለን አሉ። የወቅቱ የዓለም እግር ኳስ አንደኛውን ክለብ እኮ ነው የሚገጥሙት። በአራቱ ዋንጫ ላይ ያለውን የማይክ አርቴታ አርሰናል ነው የሚገጥሙት። አንዳንድ አሰልጣኞች አብዳሉ። እዚህ ይላል ቴና አሁን አንፊልድ ምንድን ነው ያሉት? 7 ነው አንፊልድ ምንድን ነው 7 መቼለት ሁዚ ኤዚ ያሉ ቶማስ ፍራንክ 3 አለመባረራቸው ራሱ እስካሁን እኔ በጣም በዶሮ መንደር ይገርመኛል። እና እኒህም አሰልጣኝ ገና ወጣት ናቸው። ሚዲያው ይሄንን ይዞ በብዙ መንገድ ይመጣብሃል። ፍቅር ምንም ሳታሳይ ሳታሸንፍ ሮብ የምትገጥመው አርሰናልን። ትናንትና ደግሞ ማን ነው አርሰናልን የሴት ፒስ ብቻ ክለብ ያለው? ጠንካራ ክለብ ነው፣ እኛም ጠንካራ ነን፣ ቱል አለኝ አሉ፣ መሳሪያው አለ በቼልሲ ውጤታማ እንሆናለን ብለው በጣም በድፍረት የተናገሩ ነው። ትንሽ ለየት የሚሉ አሰልጣኝ ናቸው። ባለፈው ስነግርህ ነበር። እንደውም ጎሉን ያገባው ማን ነበር? ዴላፕ ነው። ዴላፕ የእንትን ጨዋታ ጊዜ የፕሪሚየር ሊግ ጨዋታ ፕሪሚየር ሊግ ከፉልሃም የነበረው ጨዋታ ዴላፕ አግቢው እንደዛ ሮጥ አልጨፈረም። ገና የመጀመሪያ ጨዋታቸው ከቪአይፒ ኤሪያ ታያሉ። ቪአይፒ ኤሪያ ላይ ያሉት እንደዛ እንድብቅ የሆነ ምንድነው አንድን ነገር ከመጠኑ በላይ የሚሰሩ አይነት አሰልጣኝ ይመስላሉ። እንግዲህ ወደፊት ነው የምናያቸው። እኔ አንዱ ታክቲክ ሊሆን ይችላል። አሁን አይታቸው ከሆነ ሞደርን የሚባሉ አሰልጣኞች የሚዲያ ማኔጅመንታቸው ለየት ያለ ነው። አንዳንዶች ሻይ ናቸው፣ ሚዲያው ብዙ አይሰጡ። አንዳንዶች ግን በሚዲያው መምጣት ይፈልጋሉ፣ ሚዲያው እንዲነጋገርባቸውም ይፈልጋሉ። አይ ቲንክ አሁን ለምሳሌ ያላችሁ ይመስላል። ቴናግ እኮ ከአሞሪም ይሻላሉ። ቴናግ እንኳን መሻል ቻሉ እኮ በሜዳ ላይ በውጤት ቴናግ ይሻላል። የሚዲያ ማኔጅመንታቸው ፋይን ነበር እኮ የሚሉት። ፋይን ሁሉን ፋይን ነው በቃ የሚሉት። መጣ ቀደዳ ዲስኩር ትጠላለህ እኮ ፍቅር። አሁን ፓርትቱ አሞሪም ብሪጅ ያሉ ለኔ ይመስለኛል። ለምን ብትል ሜዳ ላይ ፕሩፍ አድርገህ ካሳየ በኋላ ትንሽ ውጤትም ጥሩ የሆነ ስትመጣ እንዴት ነው አርሰናል ቀላል ተጋጣሚ የሚሆነው? ቀለል ያለ ጨዋታ እንዴት ይኖራቸዋል? ሮብ ምሽት እንዴት ነው ያሰቡት? ብቻ ይፈልጉታል። አሁን ለምሳሌ ግን ቶማስ ፍራንክ መልሶ ይበላል። ይሄ ቶማስ ፍራንክ የሚገርም ዊዜ ካሉ በኋላ ተናግረዋል እኮ ሴንቴንስ ስለ ኤዜ ጥንካሬ አርሰናሎች ያላቸው የኛ ግን ያልሆነ ጠንካራ ተጫዋች ነው የሚል ሴንቴንስ ቀጥለው ተናግረዋል።
አንዳንዴ እንዲህ አይነት ሄድላይን ከሰጠ በኋላ እንደዚህ ለማለት ነው እንደዛ ለማለት ነው ማለት የለብህም። አሁንም እኒህ ሰው ቀላል ጨዋታ ነው ካሉ በኋላ መጨረሻ አርሰናል አሁን ቼልሲን አፍርክርኮ ቢያሸንፈው በሰፊ ውጤት የምትመዘዘው ቃል ይችላል። ነገ ቼልሲ ፍቅር ነገ እንደምትለው ሁሉ ይችነች ቼልሲ ነገ አርሰናልን ቢያሸንፍ አርሰናል ቀላል ተጋጣሚ አይደለም። ቼልሲ በልጦ ቢያሸንፍ ገና በዚህ በፈርስት ሌጉ ቼልሲ ብሪጅ ላይ ቢያሸንፍ አርሰናል በፍጹም ቀላል ተጋጣሚ አይደለም። ውጤቱ ፐርፎርማንሱ በአራት ትሮፊዎች ላይ እየሄደበት ያለበት መንገድ የውድድር ጫና ጌም ማኔጅመንቱ ጨዋታዎችን የሚያሸንፍበት መንገድ ፕላኑ የሲዝን ታርጌት አላማው በአርሰናል ከፍታ ማንም የለም። ይህን ቲም ገና የሚዲያ አጀንዳ ይዘ ሳትሰራ ሲሆን በጣም ከባድ ነው። ለማንኛውም ለኔ ፓርትቶ ሩበን አሞሪም ብሪጅ ያሉ ይመስለኛል። የአፍሪካ ዋንጫ ግማሽ ፍጻሜ ጨዋታዎች ነገ በጣም አስገራሚ ጨዋታዎች እንመለከታለን። ግብጽ ከሴኔጋል የ2021 የካሜሩን የአፍሪካ ዋንጫ የፍጻሜ ተፋላሚዎች ነበሩ። ሴኔጋል በመለያ ምት ግብጽን አሸንፋ ለመጀመሪያ ጊዜ ዋንጫ ማንሳቷ ይታወሳል። ናይጄሪያ ከሞሮኮ ሴኔጋልና ሞሮኮ አንዳንድ የአፍሪካ ዋንጫ አላቸው። ግብጽ 7 የአፍሪካ ዋንጫ አላት። ናይጄሪያ 4 የአፍሪካ ዋንጫ ባለቤት ናት። 3 የአፍሪካ ዋንጫ ባለቤት ናት። በአጠቃላይ ወደ 12 የሚደርሱ ክብሮችን የያዙ 4 ቡድኖች ጠንካራ ቡድኖች የሚያደርጉት ጨዋታ ነው። ይህንን ጨዋታ አጠቃላይ ሂደቱንና ውጤቱን በሪቪው ፕሮግራማችን ላይ በሐሙስ ከ6 እስከ 8 ባለው ፕሮግራማችን ላይ እንመለከተዋለን። ግን የናይጄሪያ ሱፐር ኢግሎች ለመብረር ተነስተዋል። ሞሮኮ ላይ የመጨረሻ ጨዋታቸውን ያደርጋሉ ወይስ ሞሮኮን እንደገና እንደ አልጄሪያ ያሳዝነው ጥለው ሌላ ፍጻሜ ላይ ይደርሳሉ? ትልቁ ትኩረት አርፎባቸዋል። ሞሮኮም እንግዲህ በታሪክ ለመጀመሪያ ጊዜ ለፍጻሜ ለመድረስ ካሸነፈችው ውጪ ማለት ነው አዲስ አበባ ላይ ካሸነፈችው ውጪ ለመጀመሪያ ጊዜ ለፍጻሜ ለመድረስ የምታደርገው ጨዋታ ነው። ቻፓዊታል የናይጄሪያ ብሔራዊ ቡድን እንዲህ ባነር መያዝ ነው የቀረውና ኒዲዲን የሚያግዙ ቢሊዮነር ተገኙ። ናይጄሪያ በየጨዋታው ጎል ለሚያገባ ሞሮኮን አሸንፎ ፋይናል መድረስ ፋይናል ዋንጫውን ይዞ ናይጄሪያ ለሚመለሰው ቡድን ከፍተኛ ዶላር ነው ያዘጋጁትና ኒዲዲ እንደው ፈሪያ እግዚአብሔር አለው ፐርሰናሊቲውም ጥሩ ነው ማለት ነው። እኔ ከፍላለሁ ቦነሱን ምክንያቱም ያንተ ፕሮግራም በጣም አሪፍ ነው። ያጋና ብሔራዊ ቡድን አይደል ብራዚል ደርሳ አትላንቲክን አቋርጠ ቻፓው ካልመጣ እንጫወት ቃል የተገባው ቦነስ ይታልና የአፍሪካውያን ሱፐርስታሮች ብሔራዊ ፍቅር ለሀገራቸው በትልቁ ጥያቄ ምልክት ውስጥ ይወርቃል። አንድ ሁለተኛ ደግሞ የሆኑ ውጤቶች ሲመጡ በእኛ ሀገርም ያሉ አትሌቶች ሲያሸንፉ የሆነ ውጤት እግር ኳስ ተጫዋቾች ካልመጣ ደግሞ አንደኛ ተጋጣሚ ማናቸው? ሱፍ ለባሽ ቱታ ለባሽ እግር ኳሱን ስፖርቱን እንመራዋለን የሚሉ ሽልማት አካባቢ ማይጠፉ አቀባበል ላይ አንደኞች ናቸው። ፍቅር የአፍሪካ ዋንጫ አትሌቶቹ እንደዛ አንደኛ አይወጡም ኤርፖርት ሲደርሱ ሲጠብቁ። የአፍሪካ እግር ኳስ ትልቅ ተጋጣሚዎች ብለናቸዋል ባለፈው። መጀመሪያ የስፖርቱ አስተዳደር ጋር ተጫውተው ነው ተጫዋቾች ወደ ቡድኑ የሚያቀኑት ብለናል። ለማንኛውም በጣም ድንቅ የነበረው የአፍሪካ ዋንጫ ነገ በግማሽ ፍጻሜ ይቀጥላል። ከዛ ቅዳሜና እሁድ የደረጃና የፍጻሜ ተፋላሚዎቹ ጨዋታቸውን ያከናውናሉ። የሞሮኮ የአፍሪካ ዋንጫ በዚሁ ይጠናቀቃል ማለት ነው። እኛም ሐሙስና እሁድ የአፍሪካ ዋንጫ ፕሮግራማችን እንደምድማለን።